እሺ ማን ነበር ጥያቄ ያለኝ ሲል የነበረው? አንድ ስም ኤፍ ምናምን የሚል ከኤፍኤክስ አሁን እሺ ከዚህም በኋላ ይሄ ርዕስ መከራከሪያ ይሆናል። እሺ እንዴት እንድንከራከር ነው? እንደዚህ ራኪ ቢያንስ አንድ የተወሰነ እንትን አትልም እንዴ? ምንድነው ክርክር እንኳን አስቀርልን እንጂ ሐሳብ ሙዳስክ ኦኬ አይ እኔ ከዚህ ምን ቢሉ ጥሩ ነው? አኬ ዊ ላቭ ዩ who are you አይ እንቻለን ባለፈው ሄሉ ጉድ ፈርታኛለች እንዴ እኔ ይሄንን በዚህ ርዕስ ድጋሚ አልገባም። በቃ ጽሁፉን ብቻ አዘጋጅቼ እሰጣችኋለሁ። እኔ በዚህ ርዕስም ደግሞ ድጋሚ ተረበሽኩኝ የሚል ካለ ችግር የለም ኑና ጠይቁን። ያው እዚህ ጋር ያሉ ወንድሞችንም ጠይቋቸው ሄዳችሁ ምናምን በውስጥ እና ጌታ በረዳቸው ልክ ለማስረዳት እንሞክራለን። ግን በጣም ቀላል ይመስለኛል። አንዳንድ ሰው ያወሳስበዋል። ባህሪ ግብረ ባህሪ ምናምን እያሉ ስብስብ ያደርጉትና ህዝቡ ላይ ከዛ በኋላ አንዴ ያሉት ስለሆነ በቃ ከሱ መውጣት አይፈልግም። ማዝናለሁ እና እንደዛ ነው። እሺ ኤፍኤክስ ኦኬ ጥያቄ ምንድነው? ይቀጥልሽ። እሺ ኦኬ እንደኛው አንድ ነው ሲባል ክርስቶስ እንደኛው አሁን ላይ አብን ያመልካል? ጥያቄ አብን ያመልካሉ? እኔ ይሄንን አላውቅም። አሁን ላይ አብን ያመልካሉ በግልጽ መጽሐፍ ቅዱስ ላይ ደረጃ በግልጽ ስላልተጻፈ ይሄንን አላውቅም ይለፈኝ። ይሄን አላውቅም። አየ ማላጎና አላውቅም ነው የሚለው። መገዛት ማነስ ምናምንም የለም ማለት ነው አይደል? በሰውነቱ ማለት እኛውን እናንሳለን ከአብ ጋር እንደ ሰውነታችን ሰው እንደመሆኑ አነሰ ይላል። ሃይማኖት አቦ ላይ ራሱ ይላል። መጽሐፍ ቅዱስ ላይም ይላል። አብ ከኔ ይበልጣል የሚለውን ይዝና ለምንድን ነው ከኔ ይበልጣል የተባለ የሚለውን ሲያብራራ እንደዛ ነው። በምንድን ነው? ስጋ እንደመሆኑ ስጋ ሆኖ ምንድነው ዝቅ ብሎ ስለመጣ አይቷል። ከፍ አድርጎ ይላል እኮ። ለማን ነው ከፍ አድርጎ የተባለው? ለቃል ነው ወይስ ለስጋ? ለስጋ ነው። ቃልማ ከአብ እኩል የሆነ ነው። በተዋህደው ስጋ በኩል ግን አይደለም ማለት በተዋህደው ስጋ በኩል ከዛም ካገኘው ነገርም አንፃር አይደለም ከአብ ከመላእክት እንኳን በጥቂቱ አነሰ ተብሎ ተናግሯል። አሁን ነው የምልከኝ አሁን ላይ ማለት አሁን ላይ ነው የምልህና እንደ ሰውነቱ ከአብ ያንሳል ወይ? እንደኛው ፍጹም እንደኛው ሻርፕ ነው የሚባል ከሆነ በተዋህደው መለኮት በኩል ከአብ ጋር አንድ ነው። በተዋህደው መለኮት በኩል በመለኮቱ በስጋው ግን ከኛ ጋር አንድ ነው። ስለዚህ አሁን ማን ነው ስጋው ከፍ ያለ ነው ከኛ እንዳሉ ሆነ የሚል ቃልም ስላለ ከፍ አድርጎታል። ግን ይሄ ከኛ ጋር አንድ ነው የሚለውን እንትን አይደለም አያጣፋውም። ኢቭን አንድ ቢሆን እኩል ቢሆን ራሱ ማለት ነው። ከምን አንፃር መሰለ? ከባህሪ አንፃር ስለሆነ ባህሪውን አይተውም እና በስጋው ግን እኔ እስከማውቀው ድረስ በስጋው ከአብ ያንሳል የሚል ትምህርት አለ። በስጋው ኢነሴንስ ስጋው ተነጠለው ማለት አይደለም። እንደዛ መገዛትም አለ ማለት ነው። እሱን አላውቅም ብያለሁ። ኦኬ በግልጽ ያልተጻፉ ነገሮች ሲሆኑ እለፏቸው። እሺ በቃ እንደ የኦርቶዶክሳዊ ማይንድ ሴቱ ነው። በግልጽ የተነገረንን ብቻ አሜን ብሎ መቀበል። ግልጽ ካልሆነ ቢያንስ ለጊዜው ተውት። በቃ አለቀ። ግልጽ የሆነ ነገርን እሱን ራሱ በያዝ ነው እሱን ራሱ በደንብ ከኛ ጋር በተዋሃደ። ከዛ ውጪ ግን ግልጽ ያልሆኑ ነገሮች ላይ ገብተን ብዙ እንትን ማለት መዳከሩ አያስፈልግም። እሺ እና እንደዛ ታንኪ ካናዳ ወርደኛ መውረዳችንም አይቶ በቃ ወርዳለሁ። እሺ ኢዮባ ምናምን ሰላም በሉን እንጂ ምንድን ነው? ጀማው አክሩፋር በቃ ዝም ብላ አላስቀረም ምንም እንትን አንድ ሌላም እኮ ነበር አይደል? እዚሁ ተንከተም ላይ ገጹን አጣሁት አጋጣሚ። በጣም ብዙ ቦታ አለ። 212 ደግሞ በግልጽ ነው የሚያስቀምጥ። 212 አውጣ 212
አኬ እዛም ቀጥሎ የሆነ ስለ እቺ የሃይማኖት ጸሎት ላይ የተነሳ ነገር ነበረ ምናምን ሲሉ ስለሰማው ምንድን እዛው ተንከተም ላይ የሃይማኖት ጸሎት ላይ የተነሳ ነበርና እዛው ተንከተም ላይ በነካ እጅ ቆይ ትከፍትልናለህ እዛው እና ደግሞ ያው ባይዘው ይሄን ትምህርት አይ ዶንት ኖ እኔ እንጃ በቃ እንደው ወዲያም በማያስብል መልኩ በቃ በግልጽ የተሰጠ እንዳልከው በግብጾች በተለይ እንዲሁም የሆነ ዌብሳይት ቼክ እያደረኩኝ ነበርና መንፈስ ቅዱስ ዘፈጠረ ስጋ ውስተ ከርሰ ድንግል ስጋን በማህፀን ድንግል የፈጠረ መንፈስ ቅዱስ ነው። ኢየሱስ ክርስቶስ በስጋው ፍርድ ይጠብቀዋል ይላል አንዱ። ኧረ እንደው በቅዱስ ሚካኤል በቃ እኔ እኮ አይደለም ያልኩት መጽሐፍ ቅዱስና አባቶች ነው ያሉት። አየህ አባቶች ካሉ አሉ ነው ደግሞ ፍርድ ለምን ነው የሚጠብቀው? ከቃል ጋር የተዋሃደ ስጋ ነው። ምንም ፍርድ የሚጠብቅበት ምክንያት የለም። ምን ጉድ ነው? ኦኬ ስጋ ስለሆነ አይፈረድበትም እንደዛ ከሆነ ወይስ ስጋውነቱንም ትክዳለህ? እና እንደው ጥያቄ አለኝ። እንዲህ እሺ እንዲህ ስለሆነ እንዲህ ነው እንዲያ ስለሆነ እንዲያ ነው እያላችሁ ብቻ ፕሊስ እንትን አታድርጉ። ለምን እንትኑን ኦርቶዶክሳዊ የሆነ ትምህርቱን ለመካድ አትሞክሩ። እሺ አቡኮ እሺ እውነት ለመናገር በዚህ ልክ በአባቶች መጽሐፍት ውስጥ እንዲህ በግልጽ የተነገረ ከሆነ እኔ ለምን ድርቅና ውስጥም እንደምንገባ አይገባኝም። ግን እንደው አትዋሽና እንደው ስታነብ እንደው ከአባቶች መጽሐፍት ውስጥ ኢየሱስ በስጋው ፍጡር አይባልም ብሎ ያስተማረ ከጥንት አባቶችም ይኖራሉ ወይ? ኢየሱስ በስጋው ፍጡር አይባልም የሚል ብለው ያስተማሩ አባቶች አሉ ወይ? ኧረ በቅዱስ ሚካኤል አንድም እኔ አይቼ አላውቅም። እኔ ክርስቶስን አንድም ማለት አንድ ሰው ለምሳሌ አንድ ሰው ብቻ ቢል እና ሌሎች ሁሉም ግን ቢስማሙበት ያ ሰው ስህተት ነው የሚሆነው አይደለ? ግን አንድ ሰው እንኳን አላገኙም። አንድ አባት በስጋው ፍጡር አይባልም የሚል በስጋው ፍጡር አይባልም የሚሉት እኔ የኛ ሀገር በጣም የቅርብ ጊዜ አንዳንድ ልጆች አንዳንድ ሰዎች ብቻ ናቸው እንጂ በስጋው ፍጡር አይባልም የሚል አንድም አባት እኔ አሁን እኔ ሰው ማስተዋል አለበት ብዬ የማስበው ነገር ምንድነው? ይሄንን የምታደምጡ ሁላችሁም ማለት ነው ክርስቶስ በስጋው ፍጡር ይባላል የሚል በመንባብም በትርጓሜውም ደረጃ ይሄ ሁሉ ማስረጃ መጥቶ ግን ነው አይባልም የሚሉ ሰዎች ሲመጡ ይሄን ይባላል የተባሉትን ክፍሎች እንዲያብራሩ ሳይሆን እነሱም አይባልም ያሉበትን እንዲያመጡ ነው ልጠይቋቸው ወይንም ደግሞ ልንጠይቃቸው የሚገባው ማለት ነው። እንትን ይባላል ያለውን አይ እንደዚህ ለማለት ፈልጎ ነው እንዲያ ለማለት ፈልጎ ነው እያሉ ማብራራት ሳይሆን ልክ እንደዚሁ አይባልም ተብሎ ደግሞ ያስተማሩ አባቶች ካሉ ማስረጃ መቅረብ አለበት እንጂ የተጻፈው ነገር ላይ በግልጽ በንባብም በትርጓሜም ደረጃ ይባላል ተብሎ የተቀመጠውን እንዲህ ለማለት ፈልጎ ነው እንዲያ ለማለት ፈልጎ ነው እየተባለ ለትርጓሜ ሌላ ትርጓሜ ከመስጠት አሁን እንደተባለው አይባልም የሚል ካለ ደግሞ እነርሱም ልክ እንዲሁ ማምጣት አለባቸው አይባልም ብለው ያስተማሩ አባቶችን ማለት ነው። ትክክል። እሺ ማናችሁ ላተልቅ ይባው? እሺ አንድ ያተልቀኝና አጭር ነገር ነው። ታስታውሱ እንደሆነ ይሄ የዙም እና የቴሌግራም ውይይት በተደጋጋሚ የተነሳ እንደው እንዲህ ብለናቸው እንዲህ ተብለው እንዲህ ምናምን የሚባሉ ነገሮች አሉ እና በነበረን ውይይት ላይ በአንድ ሰው መካከለኝነት መምህር በአማን ነጸረን ለማግኘት ተችሎ ነበር ማለት ነው። በጽሁፍ እንገናኝ ነበረ እና ከላከልን ከጥንት የቤተክርስቲያን መጽሐፍት አንዱ አክሲማሮስ በሚባለው መጽሐፍት ላይ ነገረ ስጋዊን የሚያወራ ክፍል አለ። ይሄ መጽሐፍ ያለው በምን ካስታወሳችሁ ቤተመጻሕፍት የትኛው ቤተመጻሕፍት እንዳለ ተረስቶኛል፣ ብቻ ቤተመጻሕፍት ውስጥ ያለ ነው ብሎ ይሄን ማስረጃ ላከልን። በአማን ነጸረ ማለት ነው የጽናት ተዋህዶ ደራሲ ምንድነው ጸሐፊ እና ምን የሚል ነገር ነው እዚህ ጋር ያለው? እዚህ ጋር የሚነበብላችሁ ከሆነ ቃልን በሰውነቱ ፍጡር ካላሉ ስጋን በቃልነቱ ፈጣሪ ማለት አይገባም። ምን አለ? ቃልን በሰውነቱ ፍጡር ካላሉ ስጋን በቃልነቱ ፈጣሪ ማለት አይገባም ብሎ ይናገራል። እና አንዳንድ ጊዜ የተባለውን ማለትም ጥሩ ነው። አንድ ሁለተኛ የተባሉ ሐሳቦች ሲነሱ
አይ ቢልም ማለት ሃይማኖት አንድ ጊዜ ምን ሆነ መሰላችሁ? ሃይማኖት አበው ላይ ከድንግል ማርያም ስጋን ስለተዋሃደ ፍጡር ይባላል የሚለው አለ። አይ ይባላል ቢልም ማለት አይደለም አሉና አንድምታ ብለው ይዘው መጡ። አንድምታውም ላይ አንድ ነው የሚለው። ከዛ አንድምታውም ካለ በኋላ አሁንም ቢልም ማለት አይደለም አሉ ማለት ነው። የአንድምታው አንድምታ ራሳቸው ሆነው ተገኙ። ይባላል ይላል እንጂ እንለዋለን አይልም። እንለዋለን ማለት አይደለም። ሌሎች ናቸው የሚሉት እኛ አይደለንም። እና ይሄ ከባድ ነው። እና የጠቀሙን ሰዎችን እንዳንጎዳ እንጠንቀቅ። በጣም ስላናደደኝ ነው ማርያም። ደግሞ ሐሳቡ ገብቷቸው ቢሆን ጥሩ አይደለ? ሐሳቡ እኮ ሳይገባቸው እንዴ ብሏል እንዴ እያሉ ቪዲዮ ከባድ ነው። እና አንተዛዘብ ለማለት ነው። ባይዚ እንደዚህ ነገር ያጋጥማል ማለት እንደዚህ ተቃርኖች ምናምን ይነሳሉ። ምንም አለመነሳትም አይችሉም። እኔ ይሄ በባህሉ ራሱ እንደዚህ አገልግሎቶች ብቻ ሳይሆኑ ኢቭን ዓለማዊ ነገር ላይም አንዳንድ ሰው እንዲህ በጭፍን የሚቃወም ሰው ይኖራል። ይሄ ይታወቃል። እና የኛም ደግሞ ፍላጎታችን ምንድነው? አሁንም ደግሞ ምንድነው ላይቭ የገባንበት ምክንያት ሰዎች ኦርቶዶክሳውያን አስተምህሮ እንዲያውቁ ለጆሮአቸው ስለከበዳቸው ብቻ እኔማ አንቀበ አረብ እያሉ እንዳይሸሹ ከድህነት እንዳያርቁ ልክ መምህር ማናቸው በትረ ማርያም እንደተናገሩት ከድህነት ራሳቸውን እንዳያርቁ እና ሰው በቸርች ውስጥ ሆኖ ከድህነት እንዳይጠፋ በጣም መጠንቀቅ አለበት። ወን ብሎ የሚክድ ከሆነ ባይዘው ኑፋቄ ነው። ኑፋቄ ውስጥ ከገባ አንድ ሰው ቸርች ውስጥ አለው ቢል ራሱ ግን ኑፋቄን ተሸክሞ ከኖረ በቃ የእግዚአብሔር መንግስት ያጣል። በዚህ ምክንያት ራሱ ሊያጣ ይችላል። ከድህነት ልጠፋ ትችላለህ። ስለዚህ ነገረ ክርስቶስን ምንም ሲጀመር ቀላል ነው። ዛሬ የተማማርነውን ሰምቶ አይ ካለ አንድ ሰው ይኸው መጥቶ ይጠይቅ። እንግዲህ አልጠይቅም ካለ ማለት ማንኛውም ሰው ባይዘው ሌሎች ወንድሞቻችን እናስተምራለን የሚሉ ወንድሞቻችንም አሁን መጥተው መጠየቅ ይችላሉ። እናስተምራለን የሚሉት ነው እና እንደዛ። እሺ እስቲ ጥያቄ ብንቀበል በጥያቄ ውስጥ ብዙ ሌላ መማማር ስለሚኖር ከዚህ ጋር በተያዘ ጥያቄ ያለው ሰው ይግባ። እስቲ ዮብን አስገባውት ለዛ ነው። እስቲ ጌትሻ እንዴት ነህ? ሰላም ላንተ። እንዴት ነው ዋኬ? ሰላም ነው እግዚአብሔር ይመስገን። ሰላም ላንተ አሉ እኮ። አሁን መውጣቴ ስለማይቀር አንድ ሐሳብ ለመስጠት ነበረ። ምን መሰለ? አካላዊ ቃል እግዚአብሔር ወልድ ፍጡር የሆነ ስጋን እንደነሳ ማንም ክርስቲያን የሚያውቀው ነው። ፍጡር ማለት ጀስት የተፈጠረ ማለት ነውና በስጋው ፍጡር አይባልም የሚሉ ሰዎችም እስኪ ከምን አንፃር እንደዚህ ሊሉ ፈለጉ የሚለውን በግሌ ለመጠየቅ ሞክሬ ነበር። አንዳንድ ሰው ያለኝ ምናልባት የቤተክርስቲያንን አስተምሮ ለመቃወም የሚፈልጉ በእስልምና እምነት ውስጥ ያሉ አሉ፣ በጆቫ ዊትነስም ያሉ አሉ እና ፍጡር የሚለውን ቃል ሲሰሙ የራሳቸውን ዓላማ ሊያስፈጽሙበት ስለሚሞክሩ ያው ለጥንቃቄ ያንን ቃል ባንጠቀመው የሚል ሰው አጋጥሞኝ ነበረ። ያ ሰው ለጥንቃቄ አንጠቀመውም ነው እንጂ የሚለው በስጋው ፍጡር አይባልም ብሎ ደምድሞ መናገር አይችልም። በስጋው ፍጡር ነው፣ ግን ለጥንቃቄ ይሄንን ቃል ባንጠቀመው የተመረጠ ነው ማለት ይችላል። ያው በሌላ ወገን ግን በስጋው ፍጡር ነው ማለት ራሱ ኑፋቄ ነው የሚሉ ሰዎች ሲያጋጥሙ ያው ደንገጥ ብዬ ምናልባት ከምን አንፃር የሚለውን ስጠይቅ ያው ቃላቱ ላይ ስምምነት ያለ አይመስለኝም። እቺ ፍጡር የምትለዋን ቃል ከእኔታ በትረ ማርያም ጋር እያወራን ነበረ። ፍጡር የሚለው ቃል ትርጉሙ የተፈጠረ ማለት ነው። በቃ ሌላ ትርጉም የለውም ነው ያሉኝ እሳቸው። ትስብእት ደግሞ ተፈጥሮ ነው የመጣው እና ግን በስጋው ፍጡር አይባልም የሚሉ ሰዎችን እንግዲህ እንዳየሁት ከሆነ ፍጡር የሚለውን ቃል የሚረዱት ጥገኛ የሆነ መፍጠር የማይችል እንዲህ ያለ ትርጉምም ይሰጡታል። እና ይሄ መስለኛል እንግዲህ እንዳይስማሙ ያደረጋቸው። እንደው አንደኛው ሐሳብ ላይ ጥቂት ለማለት ሌሎችም እንዲሁ ሲሉ እኔም ስለሰማሁኝ ሊከብድ ይችላል አገላለጹ ከጥንቃቄ አንፃር ምናምን የሚባለው እንዲህ ማለቱ በእርግጥ መልካም ነው። አሁን ዶክትሪናሊ ክርስቶስ በስጋ ፍጡር አይባልም ሲባል እሱ በጣም ትልቅ ስህተት ነው። ክርስቶስ ፍጡር ነው እየተባለም ደግሞ ነገርለትም ደጋግሞ ሐኪም እንደሚናገረው ክርስቶስ በስጋ ፍጡር ነው ብሎ ከተዋህዶ በኋላ ስላለው እየተናገረ እንደሆነ ግልጽ ማድረግ አለበት። ሲቀጥል ደግሞ ሰዎችን ይከብዳል ተብሎም አንዳንድ ዶክትሪን እንትን አይባልም ባይዜ በዛ መልኩማ ቢሆን ክርስቶስ በስጋው ፍጡር ነው ከሚለው ልክኮ ለብዙዎች አይምሮ የሥላሴ ትምህርት በጣም የሚከብዳቸው ሰዎች አሉ። እሱን ትምህርት ጭራሽ ባላስተማርን ነበር። እሱን ትምህርት ጭራሽ እንትን ባልን ነበር። ግን
የቤተክርስቲያንን ትምህርት ወይ የእግዚአብሔርን መገለጥ ሃይማኖት ወይንም ዶግማ የሆነ ነገር ነገረ ክርስቶስን ነገረ ስላሴ ለሰው አእምሮ ይከብዳል አይከብድም እየተባለ አይደለም የሚሰጠው። እንደምናውቀው ሊከብድ ይችላል፣ ግን በቃ እግዚአብሔር ካለ በቃ ሁላችንም ልናምነው ልንቀበለው የሚገባ ስለሆነ እንማረዋለን። ሰዎች እስኪረዱትም ድረስ ደግሞ እናስረዳ። የቤተክርስቲያን ኃላፊነት እኮ እሱ ነው። የቤተክርስቲያን ኃላፊነት ከቤተክርስቲያን ውጭ ያሉ ሰዎች የቤተክርስቲያኗ ትምህርት ፈጽሞ አልገባ ሲላቸው ለማስረዳት መሞከር ነው። በቃ እኛ አሁን በየጊዜው በተለያየ ርዕስ እኮ የምንገባበት ዋና ዓላማ እኛ የምናስረዳው ነገር የመጽሐፍ ቅዱስ ትምህርት ያልገባቸው ሰዎች አሉ፣ እነሱን ለማስረዳት ነው። አብና ወልድ ኦፍ ዘ ሴም ኤሰንስ ናቸው ለሚለው ነውና የተወለደ እንጂ ያልተፈጠረ የሚለው ክሪዱ ላይ ስለ ቃል ወይም ስለ the word divine nature ነው የሚያወራው። አሪዮስ የካደው ምን ነበር? አብ ወልድን ፈጠረው ሲል ስለ ቃልነቱ ነው የሚያወራው፣ በስጋው ሳይሆን እንደ ቃልነቱም ፈጥሮታል። እሱም ፈጥሮት ዓለምን በሱ ፈጠረ ብሎ በጣም ሄሬቲካል የሆነ አስተምሮ ነው ያለው። እኛ የተፈጠረና ያልተፈጠረ ስንል ሂፖስታሲሱን ነው ራይት። ከሁለት ባህሪ አንድ ባህሪ ስንል ከሁለት አካል አንድ አካል የሚለው ስለሆነ እንደ አካሉ ደረጃ በአካልነቱ ነው ከተዋህዶ በኋላ ሁለቱንም ኮምፖዝ ስላረገ ማለት ነው። እና ኢቭን ደብል ኮንሰብስታንሻሊቲ ስናወራ ከሰውም ጋር ኮንሰብስታንሻል ነው ስንል ከአምላክም ኮንሰብስታንሻል ነው ስንል በኤሰንስ ደረጃ ነው። ያው ክርስቶስ ሰው ሲሆን የተዋህደው አካል ነው እንጂ ጀነራል የሆነው ባህሪ አይደለም። የሁሉ ሰው ሼር የሚያደርገው ኡሲያው ስላልሆነ ደብል ኮንሰብስታንሻሊቲው በዛ ነው ሜንቴን የተደረገው። ለዛ ነው ከኛም ጋር ስቲል ኮንሰብስታንሻል ከአብም ጋር በዲቪኒቲው ኮንሰብስታንሻል የሆነው ማለት ነው። ቦዝ ክሪኤትድ ኤንድ አንክሪኤትድ ስንል ስለ ሂፖስታሲሱ እያወራን ነው። ናይሲን ክሪዱ ደግሞ የተወለደ እንጂ ያልተፈጠረ ሲል ስለ ቃልነቱ ብቻ ነው። ጀስት አዝ ዘ ወርድ ነው እንጂ አዝ ዘ ጋድ ማን አይደለም። ቢኮዝ ዲል ያደረጉት በኢንካርኔሽን ዙሪያ ሳይሆን ዘ ወርድ እና ዘ ፋዘር ያላቸውን ሪሌሽንሽፕ ብቻ ነበር ከቅድመ ዓለም ጀምሮ ማለት ነው። ከቅድመ ዓለም ጀምሮም ኢተርናል ጄኔሬሽን ኢተርናሊ ዘ ወርድ ከአብ የሚወለድ ነው፣ ግን የሚፈጠር አይደለም እንደ ዲቪኒቲው ማለት ነው። ከሚያፊሲስ ጋር ምንም ኮንትራዲክት አያደርግም። እሺ ዜና ያክብረን፣ እናመሰግናለን። ስለዛ የተወለደ እንጂ ወይ አቡ በአማርኛ እያብራራ ራሱ በደንብ ለማይረዳውን የያብ እንግሊዘኛ ሊከብዳቸው ይችላልና ያው በአጭሩ ምንድነው በቃ ይሄ የተወለደ እንጂ ያልተፈጠረ የሚለውን አንቀጽ ስትመለከቱት አንቀጽ ሃይማኖት ላይ ስለ ቅድመ ልደት እያወራ ነው። በቤተክርስቲያናችን አሁን ቅድመ ልደትና ድህረ ልደት የሚባል አለ አይደል? ሰው ከመሆኑ አስቀድሞ ስላለው ማንነቱ ወይንም ደግሞ በቃልነቱ በመለኮቱ ኢየሱስ ፍጡር አይባልም፣ የተወለደ እንጂ የተፈጠረ አይባልም። ያንን ነው ከላይ ጀምሮ እያብራራ ያለውና ያብ እንደዚህ ነው ያላችሁ። እሺ ያልገባችሁ ለተርጉምላችሁ። ያ አሪዮስ በመለኮቱ ፍጡር ስለሚል ማለት ነው፣ ወይም ቃል ፍጡር ነው ብሎ ሲያስተምር ስለነበር አሪዮስ ለሱ መልስ እንዲሆን ነው። አይ ቃልማ የተፈጠረ አይደለም የተወለደ እንጂ ሲሉ ነው። እሺ ትንሽ የምታነሱ ነገር አለ። ቅድም ከኔታ በትረ ማርያም ጽሁፍ ስታነብኮ ይሄንን የመለሱበትን አንብበኳል መሰለኝ ቅድም። አረ ሲጀመር ይሄንን ብቻውን ደግሞ ራሱን ችለው ደግሞ ጽፈውበታል። የተወለደ እንጂ ያልተፈጠረ የሚለውን ለብቻው ራሱን ችለው አንብበው ጽፈውበታል። እኔ የተወሰነውን ብቻ መርጬ እንትን ብዬ ነው እንጂ ብዙ ነው የጻፉት እሳቸው። እሺ ትንሽ እሺ ለመስማት ሰላም ብያለሁ ሁላችሁም። ላክ እንዴት ነሽ? አለ እንትን ላይ ትንሽ ብትልበት ኢየሱስ ክርስቶስ ፍጡር ነው ማለትና በስጋ ፍጡር ነው ማለት የተለያየ እንደሆነ ብታስረዳ ትንሽ። አሁን ከሴት ወይም ከድንግል በስጋ ስለተወለደ ፍጡር እንላለን የሚላል አይደል? ለምሳሌ ሃይማኖት አበው ላይ እንደዚህ አይነት ብዙ ሐሳቦች አሉ እና እሱን ይዘው አንዳንድ ሰዎች ይሄው አባቶቻችሁ ራሱ ኢየሱስን ፍጡር ብለውታል ብለው በድፍረት የሚናገሩ ሰዎች አሉና እንደው ካስረዳችሁ ይሄን
አዎ እንግዲህ አሁን ሲነሳ በሱ ጋር ፍጡር ምናምን የሚለው ደግሞ ሲነሳ አንዳንድ የዋሃን እስላም ወንድሞቻችን ደግሞ ምን ይላሉ? ያው ፍጡር የሌለ እንደ ሃይማኖት አበው ብለው ኢየሱስን ኢንጀነራል በቃ ፍጡር ነው ብለው ለመዝጋት የሚሞክሩ አሉ። ይሄ እንደዛ አይልም። ሃይማኖት አበው ሐሳቡ እንደዛ አይደለም። በተደጋጋሚ እንደሚያስቀምጠው ስጋን ስለተዋሃደ ነው የሚለው ከድንግል በስጋ ስለተወለደ በስጋ እንጂ ፍጡርነቱ ስጋ ከመሆኑ በፊት ከዘላለም ማለት ከዛ አስቀድሞ ፍጡር ነበር ነው አይደለም። ኢንጀነራል እንደ አጠቃላይ ኢየሱስ ፍጡር ነው ራሱ ተብሎ አይነገርም። ወደ ስተት ሊመራ ስለሚመራ እንደ አጠቃላይ ኢየሱስ ፍጡር ነው ተብሎ አይጠራም። ለምን ፍጡር ተብሎ አይጠራም? አንደኛ ከዘላለም ያለው ፈጣሪነት ነው። ፈጣሪነት ከዘላለም ኖሮ በጊዜ ውስጥ ነው ፍጡርነትን የራሱ የሚያደርገው። በጊዜ ውስጥ የመጣውን ነገር ብቻ አንግሰን ከዘላለሙ የሚታወቅበትን ፈጣሪነት ጸጥ ማለት አይቻልም። እንዳ ሲሆን ወደ ስተት ሊያመራ ስለሚችል ወደ አርዮሳዊነት ሊያመራ ስለሚችል ሲቀጥል ደግሞ በማንነት ደረጃ ይሄ በሰብጀክት ደረጃ ከዘላለም ያለው የቃል ፕሮሶፖን እሱ ላይ ነው ስጋም አካላዊ ሆኖ የሚቀጥለው መነጣጠል ሳይኖር እንዴ ሲጀመር ሙሉ መጽሐፋችንም እንደዛ ነው። በስጋ እንዲያረገ እንዳለ አይደል እንደ ሃይማኖት አበው እንደዛ የሚለው በስጋ እንዲያረገ በስጋ በመለኮት ግን አይባልም እና በስጋ ሲባል ለአንዱ ኢየሱስ ነው የሚሰጠው እንጂ ለሁለት አይደለም ነው። ለሁለት ተከፍሎ ሳይሆን ለአንዱ ኢየሱስ ነው የሚነገረው። በስጋው በመለኮት ተብሎ የሚነገር ለአንዱ ኢየሱስ ነው ተብሎ እንደዛ የሚነገረው እኮ ሃይማኖት አበው ሊም የተቀመጡት ነገሮች አሁን ሆነስትሊ ለመናገር ሃይማኖት አበው ሊም ሲቀመጥ ፍጡር ብሎ ያስቀምጣል፣ በስጋ ብሎ ያስቀምጣል። ያነበብኳቸው ከዚህም ከዛኛውም ሳይድ የተነሱ ሐሳቦችን ለማየት እንደሞከርኩት ምናልባት ግልጽ የሆነ ነገር ሁላችንም ስለምናውቀው ማለት ነው። በዛኛው ሳይድ ሳዳምጥ እዛ ክፍል ላይ ፍጡር ሲል ከምን አኳያ ነው? ለምሳሌ ቅድመ ከተዋህዶ በፊት የነበረበትን ነገር ለማጠየቅ ነው ብሎ ነው ያስቀመጡት። ያኛው ፖይንት ያስኬደኛል። እኔ ለምሳሌ ክርስቶስ የተዋህዶ ስጋ ፍጡር ነው። ኦፍኮርስ ከተዋህዶ በፊት የክርስቶስ ስጋ የክርስቶስ ስጋ የለም፣ ግን የተዋህዶ ስጋ ግን አለ። ከተዋህዶ በፊት ነው ፍጡር የተባለው የምትለው ቢኮዝ ከሁለቱ ነው አይመጣው የድንግልን ስጋ ስለተዋሃደ ያንን ስጋ ለማጣየቅ ፍጡር ነው እንለዋለን ነው በስጋው። እሺ ስለዛ ድንግል ማርያምን ለማጣየቅ ማለት ነው? ኖ ድንግል ማርያምን ሊወስደን ይችላል እንጂ የተዋህዶ ስጋ ከድንግል ስለሆነ አኩስ። ስለዛ አሁን ድንግል ማርያምን ተዋህዷታል አልተዋህዳትም? ቃል ተዋህዷል። ምንም ግልጽ ይሆን ድንግል ማርያምን ድንግል ማርያም ሳይሆን ከድንግል ማርያም ከስጋዋ ስጋ ተዋህዷል ነው። ድንግል ማርያም ስንል ስጋ ያነሳው እንጂ ድንግል ማርያምን አልተዋህዳትም። ቢዋህዳትማ አምላኩ ነች ያስብላል። እና አልተዋህዳትም። ትክክል አገባኝ። ኤኒዌይስ አልተዋህዳትም፣ በእሷ አደረ እንጂ አልተዋህደም እሷን። ለማንኛውም ግን የተዋህደው ከእርሷ የነሳውን ስጋ ነው። ያ የነሳው ስጋ ከተዋህዶ በፊት ነበር። የነሳው ስጋ ማለት የድንግል ስጋ የነሳው ስጋ የኢየሱስ ነው። ክርስቶስ ከድንግል ስጋ ነስቷል። ያ ስጋ ደግሞ የነበረ ነው ማለቴ ቅድመ ዓለም የነበረ ሳይሆን እሱ የነሳው ስጋ ነበረ ከተዋህዶ በፊት። የሱ ስጋ ነው ወይስ እሱ የነሳው ስጋ? የሱ ስጋና እሱ የነሳው ስጋ ልዩነት ውስጥ ምንድነው? ዮባ የነሳው አይደል እንደ የሱ የተባለው ወይስ ሌላ? አንዴ የነሳው ሌላ የሱ የተባለው ሌላ ነው እንዴ? አይደለም። አሁን አንተ እየጠየቀኝ ያለኸው ክርስቶስ አለ የነሳው ስጋ ካልከኝ አሁን ወደ ሌላ ወደ መገሳፓሪቲ ያርኩት የመጣሁት ምን መሰለህ እኮ ምናልባት ኮንፊውዝ እንዳልሆንብክ ያ የነሳው ስጋ የድንግል ስጋ ነው። መቶ ሲዋሃድ ድንግል ነበረች አይደለ? እሷ ነበረች በስጋ ነበር። ያ ስጋ አለ። እመቤታችን አይደለም የተዋሃደው። እንደዛ መልኩ ነው እየጠየቀኝ ያለው። እመቤታችን አይደለም የተዋሃደው። የተዋሃደው የነሳውን ነው አይደለም? ኦፍ ኮርስ አዎ፣ እሱንማ ተስማማን። የነሳውን ከሆነ ይህ የነሳው ስጋ የነሳው ስጋ ከተዋህዶ በፊት ነበር። አዎ የነሳው ስጋ በቃ የንስጥሮሳዊነት ይባላል በአባቶቻችን እንትን ያለ ነው። አሁን ላሳየው ተንከተም ላይ እንዴት ሊቀ ሊቃውንት ስማ ከሆነ ይሄን እንደሚያወግዙት ማለት ክርስቲያናዊ እንዳልሆነ እንደሚናገሩ። ቆይ ያ የነሳው ስጋ ከሌለ ከየት አመጣው? እሱ ከመቤታችን ነው ያለችው። መቤታችን ናት። የነሳው ደግሞ መንሳትና ተዋህዶ በአንድ ጊዜ የሚደረግ እንጂ የተደረገ እንጂ የተፈጠረ ነገር እንጂ ከተዋህዶ መቤታችን ስትልኮ የነሳው ስጋ የለም።
ሲዋሃድና በእመቤታችን ማህፀን ሲቀርጸው ሲፈጥረው ቆይ በእመቤታችን ማህፀን ተፈጥሯል አልተፈጠረም? ያ ስጋ ጌታችን የነሳው ስጋ ተፈጥሯል ልል አልችልም። ምክንያቱም ያ ምንድነው የተዋሃደው ስጋ ግን ፍጡር ነው። እሺ ተፈጥሯል አትልም በእመቤታችን ማህፀን። ስለዚህ ይሄ እስካሁን ያነበብናቸውን የሃይማኖት አበው ክፍሎች ምናምን እንደዚህ ነው ማለት ነው። በጣም ነው ማዝነው ጌታን በዚህ እኮ የኔን ስቴትመንት ያ የተዋሃደው ስጋ ፍጡር ነው። ቆይ በእመቤታችን ማህፀን አንተ ፍጥረት አለ ብለህ ታማዳዘት ምን አሁን ምን ስናስተካክል ምን ስናስተምር እስቲላው ፍጥረት እየተፈጠረ ነው ብለህ ነው የምታምነው? አንዴ መጀመሪያ ሲጀመር በእመቤታችን ማህፀንም እኮ የተፈጠረ አይደለም ማለት ጭራሽ የጌታችንም ስጋ። እሺ እሺ አሁን የምጠቅስልህ ከሊቀ ሊቃውንት ስምዐ ኮነ ነው። ፈጣሪነት የአብ የወልድና የመንፈስ ሚውት አድርጉት አንዴ ሁለታችሁም፣ ጌቱም ኢዮባ እንዲሰማ። ጌቱሻ ሚውት ታደርጉ። ቴንክ ዩ። ፈጣሪነት የአብ የወልድና የመንፈስ ቅዱስ አንዲት ባህሪያዊት ግብር በመሆኗ እሺ መንፈስ ቅዱስ እሺ ወቱ ዘፈጠረ ስጋ እሺ ምናምን ነገር ምን ብሎ ይተረጉማል? ያው ስጋን በማህፀነ ድንግል የፈጠረ ስጋን የት የፈጠረ ይላል ኢዮብ? በማህፀን። ስለዚህ በድንግል ማህፀን ስጋ ተፈጥሯል አልተፈጠረም? በዚህኛው ስቴትመንት መሰረት ተፈጥሯል ነው የሚለው። አንተ የምትለውን የሚያስረዳ የአባት ማስረጃ ስጠኝ እስቲ። አይፈጠርም በማህፀን አይፈጠርም ያለ አባት ስጠኝ እስቲ። ቆይ አንዴ እኔ አሁን ካንተ ሀሳብ ጋር ዲስአግሪ ለማድረግ ሳይሆን አሁን የኔን እምነት ነገርኩህ አይደል? እኔ ሳይንት ታደርገኛለህ። ዮባ እኔ እኮ እኔ ከምከተለው ይሰማል። ዮባ መጀመሪያ እስቲ እንደዚህ ብለህ እንድታምን ያደረገህን የመጽሐፍ ቅዱስ ወይም አባታዊ ማስረጃ ስጠኝ። የክርስቶስ ስጋ በማህፀን ተፈጠረ አይባልም የሚል ኖ ተፈጠረ አይባልም ያልኩህ ከምን አኳያ ነው? አኬ ፍጥረት ሁሉ ልክ ቅድም ጌቱን እንዳለው አባታዊ ማስረጃ ከሌለ ተው። እንደዚህ አይነት አገላለጾች አሉ በቅዱሳት መጽሐፍትም በማህፀን የፈጠረኝ የሚል አለ። በጣም በርካታ ቦታዎች ላይ ምንድነው በእመቤታችን ማህፀን እንደተፈጠረ የሚያሳዩ ደግሞ የአባቶች ንባባት አሉ። ስለዛ ብዙ አናመናፍሰው። እሺ በቃ ማስረጃ ከሌለ ያለውን ብትቀበል ጥሩ ነው። እሺ በእመቤታችን ማህፀን የተፈጠረ ከሆነ ስጋ አንዴ እሺ በእመቤታችን ማህፀን የተፈጠረው የማን ስጋ ነው? የክርስቶስ። የክርስቶስ ስጋ የተፈጠረ ነው አይደለም? ስጋው የተፈጠረ ነው የክርስቶስ። ታዲያ የክርስቶስ ስጋ የተፈጠረ ነው። በአሁኑ ስቴትመንት ስለሄድን አሁን ይኸውልህ ጥያቄው ምንድን ነው? አሁን የኔ ጥያቄ ሁለት ኮንፊውዥን ውስጥ የገባሁበት ምክንያት ይህንን ሳይገባ ወደ ሌላ ጥያቄ ባትሄድ ይሻላል። ምክንያቱም እንደዚሁ እንትን ለማለት ብቻ ከመጣ ነገረ ክርስቶስን ሳትረዳው ነው የምትኖረው። እንደዚሁ ማለት ጭፍን ብለን ከመጣን። ስለዛ መጀመሪያ በጣም ተረጋጋና ይሄኛው ገብቶሃል ወይ? ከመፈጠሩ በፊት በማህፀን ያ ስጋ ከመቀረጹ በፊት አልነበረም። ስለዛ ሲቀረጽ በማህፀነ ቅድስት ድንግል ኦኬ፣ በቅድስት ድንግል ማርያም ማህፀን ያ ስጋ ሲቀረጽ ያ ስጋ የጌታችን ኢየሱስ ነው። ሲፈጠር ፈጥሮ ተዋህዶ ይላል። ከመዋሃዱ በፊት ተፈጥሮ ቁጭ ያለ የለም አለ። በእመቤታችን ማህፀን ከመዋሃዱ በፊት ተፈጥሮ የተቀመጠ ስጋ አለ እንዴ? ኖ እኮ ስጋው ከማርያም ጋር አይዋሃድም ማለት ነው። ከማን ጋር? ምኑ መለኮት ወይ ስጋ? መለኮት ሆኖ ግን አሁን ለምሳሌ ስጋው እዛው የተፈጠረ ነው ካልን ከምን አኳያ ነው? ከስጋዋ ስጋ ስንል ከምን አኳያ ነው? ከእመቤታችን ስጋ ተከፍሎ። ኦኬ እሺ፣ ምናልባት እዚህ ላይ ማየት ተጨማሪ እሺ እስቲ አንበብል እስቲ መየቱ ጋር እንደወደደ ከድንግል ነፍስን ስጋን ፈጥሮ ለበሰ። ከድንግል ስጋን ይሄ ሃይማኖተ አበው ነው። እንደወደደ ከድንግል ነፍስን ስጋን ፈጥሮ ለበሰ።
እርሱንም ተዋህዶ ዛሬ ተወለደ ይላል። እንግዲህ አባቶችን ማንቀበል ከሆነ ከባድ ነው። አንቀበላለን ካለን ይኸው እያያችሁ አባታዊ ማስረጃ አስተባባሪ መጽሐፍ ቅዱስ ማስረጃ አስተባባሪ አይ ካልክ ለምን ትቀበላለህ? ምንም ካልመጣልህ የመጽሐፍ ቅዱስና የአባቶች ማስረጃ ካልመጣልህ አትቀበል። እሺ አጤ ምናልባት ቅድም የመጀመሪያው ጥያቄ ቅድም መጀመሪያ ላይ ገብቶ የጠየቀው ልጅ ነውና እሱ አይ ቲንክ መልሰዋል። ከስጋና ደሙ ግን አኳያ እስቲ የሆነ ነገር ብትለኝ ደስ ይለኛል። እሺ ምናልባት እሱ ላይ ብሰሩ እስቲ እንዴት ከስጋና ለምሳሌ ስጋና ደሙን እንወስዳለን ስንል ያ በስጋው ፍጡር ነው ካልን ያ የምንወስደው ስጋ የፍጡር ስጋ ነው አያስብልም ወይ? አይ ያ ስጋ የአምላክ ስጋ ነው። ያ ስጋ የማን ነው? የፈጣሪ ስጋ ነው። ያ የፈጣሪ ስጋ ግን የተፈጠረ ነው። በቃ እንደዛ ነው የምንለው እንጂ ስጋው የልቅ በሲ ስጋ አንድ የሚታርገው ድንገት ሊታፈን ይችላል ድምጼ እንትን ሊል ስለሚችል። እሺ ይባ ቴንክ ዩ ስጋው የአምላክ ስጋ ነው። አዎ ነው የአምላክ ስጋ ነው። ግን ማለት አምላክ የራሱ ስላደረገው ማለት ነው እንደዛ የምንለው። አምላክ የራሱ ስላደረገው ያንን ስጋ የአምላክ ስጋ ነው እንላለን። ከፍሎ ተዋሃደ ነው። ማርያምን ተዋሃደም አይባልም። እሱም አደገኛ ነገር ስለሆነ ማለት ነው። ስለዚህ ከተዋሃዶ በኋላ የተነገረው ነገር ግልጽ ተቀምጦ እያለ አይ ከተዋሃዶ በፊት ነው የሚለው ትክክል ስላልሆነ ያው አይ ከተዋሃዶ በፊት ነው ሲባል እስኪ ክፍሉ እንዴት ነው የሚታየው የሚለውን ያው መታየት አለበት ለማለት ነው ሞክሼ። እሺ ቴንኪው ዮባ። ምናልባት ግን ትረዳኛለህ፣ ምናልባት ትረዱኛላችሁ ያስባለሁ። በሁለቱም ሳይድ አሁን እዚህኛው ክፍል ሃይማኖታዊ አበው ሲነሳ እነዚህ አባቶች ፍጡር ነው ብለው ሲያስቀምጡ ከምን አኳያ ነው የሚለው ነገር መታየት አለበት ተብሎ የሚብራሩ ማብራሪያዎች አሉ። አሁን እኛ ከስር ሆነን ስናዳምጥ በሁለቱም ሳይድ የሆነ የሚነሱት ሐሳቦች ያስኬዳሉ። ከባህሪ አኳያ፣ ከፍጡር አኳያ፣ ሰው ከሚለው አኳያ የሚያስኬድ ነገር ካለ ይሄው የሚያስከውይዱን እንኳን አመጣው አይደለ? ከተዋህዶ በፊት ማለት ግን ይሄው አብረን ስናነበው አንተ ራስህም እኮ መሰከርክ አይደል? ይሄ ከተዋህዶ በኋላ አይደለም ማለት ማን ነው? ይቅርታ ከተዋህዶ በፊት አይደለም ማለት። ስለዚህ ግልጽ ነው። ምንም የሚያሳምን ነገር ያለ አይመስለኝም። ካለ ግን የሚያሳምን ነገር ካለ ይሄው እንደዚህ ብሎ የሚያስተምሩ ሰዎችንም ይሄው መምጣት ይችላሉ። የተማሩ ወንድሞችም እህቶችም እንደዚህ ነገርን እንግዲህ እንደዛ መስሎ የተሰማቸው ካሉ እንሰየው መተው መጠየቅ ይችላሉ። ግን እንዳየነው ይሄው የሚያስኬድ አይደለም። አንተም እኮ ነው ኮንፌስ ያደረከው እኔ መሰከርከው የሚያስኬድ እንዳሉ ነው። ኦኬ ምናልባት ቀጣይ ምን ይሆናል? ቴንኪው ዋኬ አመሰግናለሁ። ዮባ ሁላችሁ እሺ እንደሚሆን እሺ ሌላ ጥያቄ ያለው ሰው ካለ ኮሜንት እናብራና እንቀበል። በስጋው ተወለደ እንጂ ተፈጠረ አይባልም ይላል ነው። በጣም የሚያስፈዘው ጌታ ስም አንዳንድ ሰው እንደ አባቶችን እምቢ የሚሉ አኬ ሊቃውንት ስማ ከሆነ ስለዛ ያብራሩት ወይና አንበብላቸው አንድ ይሄ ስለ ይሄ የተወለደ እንጂ ያልተፈጠረ የሚለው እሳቸው ማብራርተውታልና ምናልባት የእሳቸው ከተቀበሉ ብዬ ነው ብዙ ጊዜ ያነሱትና ኦኬ እዚህ ጋር ያው ተንከተም የቅድሙ ማለት ነው ሊቃውንት ስማ ከሆነ ገጽ 179 ላይ እንዲህ ይላሉ። ዘተወልደው አኮ ዘተገብረ የተፈጠረ ያይደለ የተወለደ የሚለውን ክፍል ሲያብራሩ ለዚህ ማስረጃ የሚሆኑ ከላይ ያነሳናቸው ምስክሮች ቢኖሩም ሃይማኖት ነውና ሚስጢሩን እያጸኑ መሄድ ስለሚገባ ተጨማሪ ትምህርት ማቅረብ ያስፈልጋል ካሉ በኋላ ለአብነት ቅዱሳን ሐዋርያቶቹ ዘተወልደ እምቅድመ ይትፈጠር ዓለም አሉ። ዓለም ሳይፈጠር ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ዓለም ሳይፈጠር ነው የተወለደውን ልደት አካል ዘእም አካል ባህሪ ዘእም ባህሪ የተወለደ በማለት ያስተማሩትን ቃለ ሃይማኖት ብናነሳ በዚህ ትምህርት ቅዱሳን ሐዋርያት ዘተወልደ እንጂ ወአኮ ዘተገብረ አላሉም። ነገር ግን በሁለት መንገድ ወአኮ ዘተገብረ የሚለውን የሚተካ ቃል ከዚያ እናገኛለን። ያው ሐዋርያቶቹ ተወለደ አሉ እንጂ አልተፈጠረም አላሉም ሊሉ ይችላሉ ነው ሐሳባቸው። ኦኬ ወአኮ ዘተገብረ መቻሉ ተወለደ አሉ እንጂ ዓለም ሳይፈጠር ሊሉ ይችላሉ ለቃል። ታዲያ ይሄን ከምን እናመጣዋለን አሉ? ዘተወልደ
እምአብም ቅድመ ይትፈጠር ዓለም ከመፈጠሩ አስቀድሞ ከአብ የተወለደ መባሉ ፈጣሪ እንጂ ፍጡር አያደርገውም። ይህን እየተናገረ ያለው ስለ ቃል ነው። እሺ በውስጡ ወአኮ ዘተገብረ የሚል ሚስጥር አለበት። ስለዚህ ከአብ በባህሪ ተወለደ የሚለው ዓለም ከመፈጠሩ በፊት ስለሆነ በውስጡ ምን አለበት? ፍጡር ያልተፈጠረ የሚል አለበት። ምክንያቱም አብ ፈጣሪ እንጂ ፍጡር ግቡር አይባልም። ከፈጣሪ የተወለደ ደግሞ ፈጣሪ እንጂ ፍጡር ሊሆን አይችልምና በዚያውም ላይ ጥንተ ፍጥረት የሆኑት ሰማይና ምድር ሳይፈጠሩ ማለቱን ልብ ማለት ይገባል። ዓለመ ሰማይ ዓለመ ምድር ሳይፈጠር የፍጥረታት ህልውና አይጀምርምና ይላል። ስለዚህ ከዛ ፍጥረት በፊት ፍጥረት የለምና ስለዚህ ዘተወልደ ወአኮ ዘተገብረ ሲል ከፍጥረታት አስቀድሞ ከአብ የተወለዳት ቀዳማዊ ልደቱን የሚያጠይቅ ነው ብለው አጭሩ ያጠቃልሉታል። ይሄን ሐሳብ የሚያመጣ ዲያብሎስ ካልሆነ በስተቀር ማንም እንዲህ ብሎ የሚደፍር የለምና ይላሉ። ዘተወልደ ወአኮ ዘተገብረ የሚለው ቃልን የሚመለከት ነው። ዋን ኔቸር ብለን ስለምናምን ሜቢ ኮሚኒኬሽን ኦፍ ኢዲየምስ የሚባለውን አይ ቲንክ አንድ ቀን በደንብ ቢገባበት ጥሩ ነው። ያ እንግዲህ ኮሚኒኬሽን ኦፍ ኢዲየምስ የሚባለው ምንድነው? ባጭሩ ለቃል የሚነገሩ ነገሮች ሁሉ ለስጋ ይነገራሉ፣ ለስጋም የሚነገሩ ነገሮች ሁሉ ለቃል ይነገራሉ ማለት እዛው ሳይጠፉ ማለት ነው። ይሄ ሁሉ የሆነው ለምንድነው? በተዋህዶ አንድ ስለሆነ ነው ጌታችን ኢየሱስ እንደዛ። እሺ ዮሐዴ ምን ልታሳይ ነው? እና እሱ ላይ እንጋባበታለን። ያ ትክክል። ምናልባት ያው ሰው የሚጠየቅ ሰው እስኪገባ ድረስ ያው መጽሐፈ ምስጢር ደግሞ የአባ ጊዮርጊስ 3ኛ ምዕራፍ ወይም ደግሞ ለአርዮስ በሰጡት ምላሽ ላይ በጣም በሚገርም ሁኔታ ክርስቶስን እንዲህ ማለት ጽናተ ተዋህዶ የሚያጠይቅ እንደሆነ በሚገባ ይናገራሉ። ምዕራፍ 3 ከቁጥር 37 ጀምሮ እንዲህ ይላል። እኛ ግን እስክሪብቶ ማሳየትሽ እኛ ግን የክርስቶስ ስጋ ከአዳምና ከሔዋን ባህሪ የተገኘ ፍጡር እንደሆነ መለኮት ግን አዳምን ያበጀው ሔዋንንም የፈጠራት እንደሆነ እናምናለን። ስጋው ፍጡር ባይሆን ኖሮ በማህፀን ከመወለዱ በኋላ የእናቱን ማህተመ ድንግልና ባልተገኘ ነበረ። ስጋው ፍጡር ባይሆን ኖሮ በጉልበት ባልታቀፈ በእጆችም ባልተዳሰሰ ነበር። መለኮቱም ፈጣሪ ባይሆን ወንድ ከማታውቅ ሴት ልጅ ጡት የድንግልና ወተት ባልተገኘ ነበር። አብርሃም ሳይወለድ እኔ ነበርኩ ባላለ ነበር። ስጋው ፍጡር ባይሆን ኖሮ በዮሐንስ እጅ ባልተዳሰሰ በዮርዳኖስ ባህር ባልተጠመቀ። በመለኮቱም ፈጣሪ ባይሆን አብ ይህ የምወደው ልጄ ነው እርሱን ስሙት ብሎ ስለ እርሱ ባልመሰከረ። መንፈስ ቅዱስም ዳግመኛ በስጋዌው ርግብ አምሳል በራሱ ላይ ባላረፈም ነበር። ስጋው ፍጡር ባይሆን ለጥሙ ከሳምራዊቷ ሴት ውሃ ባልጠየቀ። ፈጣሪ ባይሆን በገሊላ ክፍል ቃና ውሃውን ወይን ባላደረገ። ስጋው ፍጡር ባይሆን አይደለም ግን ከተዋህዶ በኋላ ይኸው እንግዲህ ሳምራዊቷ ሴት የሚጠይቀው መቼስ ከተዋህዶ በፊት አይደለም። ከተዋህዶ በፊት ግን ሊጠይቃት አጋጣሚ ነው። አንዳንድ ቅዱስ ሚካኤል በጣም እኮ እንደው ከባድ ነው። ከተዋህዶ በፊት እንዳይል እሺ የልብሱ ጫፍ ኃጢአተኛው እግሮቹ ባልዳሰሰችው መለኮቱን ፈጣሪ ባይሆን ልብሱን ስለዳሰሰችው ሴት ከእኔ ኃይል እንደወጣ አውቄያለሁ ባላላት ነበር። መለኮቱ ነው ኃይል አለው። በመለኮቱ ኃይል የደሙ ፈሳሽነት አደረቀ። እግሮቹንም ስለዳሰሰችው ኃጢአተኛይቱ ሴት ኃጢአትሽ ተሰረየልሽ ባላላትም ነበረ እያሉ አባ ጊዮርጊስ በሰፊ ይገልጹታል። በጣም ሰፊ ነው፣ ስጋ በጣም ሰፊ ነው እና በደንብ አንብቡት። እሱ እንግዲህ እኔ አሮ ነው ጊዮርጊስ እኮ አንድ አገላለጽ አላቸው እዚሁ መጽሐፈ ምስጢር ላይ ቃል ስጋን ከባህሪ አምልኮቱ ወይም መመለኩ አሳተፈው ይሉና ስጋም ቃልን ከጉስቁልናው አሳተፈው ይላሉ እኮ ስጋም ቃልን። ስለዚህ ልክ ጉስቁልና ሲመጣ ቃልን ገሸሽ እያረክ ልታወራ ነው። አባ ጊዮርጊስ ይሄን አይፈቅዱም፣ እንደዛ አይፈቅዱም። ስጋን ስጋ ቃል ስጋን ከባህሪ መመለኩ ይመለካል አይደል? የጌታ ስጋ አይደለም አምልኮን ይቀበላል፣ አይነጠልም። ልክ እንዲሁ ከባህሪው መመለክ እንዳሳተፈው ከባህሪው ምስጋና እንዳሳተፈው
ስጋም ቃልን ከጉስቁልና አሳትፎታል ብሎ ይናገራሉ። እና በጣም ገራሚ አገላለጽ ያስቀምጣሉ። ናይስ አሪፍ። እና እንደዛ ነው። እስቲ ማን ነው የሚወርደው? ጌቱ ጣለው ሲል ነበር አለ እንዴ ጌቱ? ትንሿ ልወጣለሁ ልውጣ ትንሿ አይ ትንሿ እኔ እወጣለሁ እንዳትወጪ። አይሆን ምን ይወጣሉ? ሁለታችሁም ውጭ በሉ። ኧረ ትንሿ ከወጣች እኔ ይመስለኛል። እሺ ጥያቄ ያለው ሰው ካለ እስቲ እኔ ጥያቄ ራስናት እኔ ላይ ይው ጥያቄ አለ። ከዛ በፊት ግን በነገራችን ላይ እነን የምታደምጡ ሰዎች እስካሁን የሚነሳው እንግዲህ ረጅም ሰዓት ከ3 ሰዓት ጀምሮ ነው አኪም ቁጭ ብሎ ያለው ወንድሞችም ገብተው መጻፍትን እየጠቀሱ ያሉትና ይህንን ሁሉ ሰዓት ሐሳቡን ብቻ እንዲሁ ምንም አይነት መጽሐፍ ሳይጠቀስ ማብራራት ይቻላል። አኪም ይችላል፣ ዮሐድም ይችላል፣ ኢዮብም ይችላል፣ ወንድሞች ይችላሉ። ሐሳቡን ብቻ እንደዚሁ ያብራሩ ምንም አይነት መጽሐፍ ሳይጠቅሱ የነሱን ሐሳብ ቃል በቃል በንባብ ደረጃ የሚገልጡ መጽሐፍትን ሳይጠቅሱ ማብራራት ይችላሉ። ይሄን ህሊናችን ያውቀዋል፣ ፕላስ እዛ የነበሩ ሰዎች ያውቃሉ። በአንጻሩ ደግሞ ወንድሞች እኮ እግዚአብሔር በሚያውቀው አቡ ለምን እንደነካካኝ ባላቅም ሐሳብ እኮ ጽፎ ሲያስቀምጡ ኤሊመንታሪ ነው ይሄ ብሎ የሚያናንቁ ናቸው እኮ። አሁን ስለ ክብር እየወጡ እያወሩ ያሉት እንደው በመድኃኒዓለም ይሄ ኤሊመንታሪ ነው ምናምን የት ነው ይሄን እንትን ያልከው እያሉ የሚያናንቁ ሰዎች ነበሩ። እሱን ሁሉ ታግሰን ነውና ይሄ ሊቃውንት እንትን ነው እንዴ ምናምን የምትሉ ሰዎች ትምህርት ላይ አውሩ አላልንም። እየተማርን ነው፣ ተማሪዎች ነን። ደግሞ የተላኩ አሉ ትላለህ፣ ግን መታችሁ ትምህርት ላይ አውሩ። ትምህርት ላይ ካላወራችሁ እንዲሁ ይሄ መወጋገም አታርጉት። ምክንያቱም ለሱ ሁሉም ሰው ስለማያንስ ማለት ነው። ስለዚህ ወደዛ አትውሰዱት። ዝም ብላችሁ ትምህርቷ ላይ ብቻ አውሩ። ያ እንግዲህ እንዳልከው ነው። ትክክለኛ ትምህርት የሆነ ትምህርት ተሰጥቶ ትክክለኛ ትምህርት ነገር አይመስለንም። እንደው መጽሐፍ ቅዱሳዊና አባታዊ ማስረጃ አለው ወይ ካልክ ጉድ። እሺ አንድ ሰው ገብቷል ሊጠይቅ። ወደ ገደለው ስንገባ ፍኖተ ሕይወት ተቀበሉት እስቲ አንዳችሁ። ሰላም ላንተ ተቀበል። ሰላም ነው አኪ ይመስገን አምላክ። ጴጥሮስ ነኝ። አረ ልጠይቅ እኮ አይደል ጴጥሮስ ከቴሌግራም። ኦ ጴጥሮስ ሰላም ነው አሉ። ይመስገን አምላክ። እንዴት ነህ? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? አቡ አለን ይመስገን። ሁላችሁም ሰላም ይበል። እግዚአብሔር ይመስገን። ፒተር ምናልባት ግን ሐሳብ ለማቅረብ ነው እና መጽሐፍት ሪኮመንድ ለማድረግ ነው። እንደዚህ አይነት ርዕስ ሲነሳ እኔ በጣም ይገርመኛል። እንትን ካለ በኋላ መጽሐፍቶችን ስናነብ በጣም ግልጽ የሆነ ነገር ነው። ርዕሱ መነሳቱ ራሱ በጣም ነው የሚገርመው እና ምናልባት ብዙ ጥያቄ ያለባችሁ ሰዎች በዚህ ጉዳይ ላይ ድርሳነ ቄርሎስ የሚባል መጽሐፍ አለ በቤተ ክርስቲያን። የድርሳነ ቄርሎስ 3 ነገሮችን የያዘ ነው። የድርሳነ ቄርሎስን ይዟል፣ ተረፈ ቄርሎስን ይዟል እና እንትን ማን ነው ጳላዲዮስ ቄርሎስ ወጳላዲዮስ የሚባል እንትን አለው ምዕራፍ አለው እና ጴጥሮስ ወጳላዲዮስ ላይ ጳላዲዮስ የሚባል ሰው ቄርሎስን እየጠየቀው ብዙ ከዚህ ጋር በተገናኙ ብዙ ጥያቄዎች ተጠይቀው ይጠይቀዋል። ጳላዲዮስ እንደማያምን ሰው ነው የሚጠይቀው። ማያምን ሆኖ ሳይሆን የህዝቡን ጥያቄ አይምሮ ውስጥ የተፈጠሩበትን ጥያቄዎች ለቄርሎስ ያቀርብለታል። ቄርሎስ ደግሞ የሚመልስበት ነው። ከ152 በላይ ጥያቄዎች ነው ያሉት። ይህንንም ጉዳይ ራሳ ጉዳዮች ነክቷቸዋልና ድርሳነ ቄርሎስን ብታነቡ የሚል ሐሳብ ለመስጠት ነው። ይቆየ እግዚአብሔር ያክብርልን። ጴጥሮስ እናመሰግናለን። እና ያው ሪከመንድ የተደረጋችሁትን መጽሐፍ እንዳትረሱ። እሺ እግዚአብሔር ያክብርልን። እሺ የጥያቄ ቦታ ማንን ነው ማስለቀቀው? አሁን እኔ መውጣት አልችልም የሚለው እኔ ከወጣሁ ላይቭ ይዘጋል። እኔ ወርዳለሁ ወይ ካልሆነ አይሆንም። ኧረ አይሆንም በፍጹም አይሆንም። ቀይስ እንትናና አስገባው አቂ አረ ዲያቆን ቆይ አረ አይሆንም። ደብተራ ካለ አስገባው።
ደብተራ ያምርጥ ሰውዬ አለ የለም እባክህ የለም። ና ግባ እስቲ አንተ ሰውዬ ና ግባ ካለ ና ባጠይቅም ሰላም ብለን ትመለሳለህ። ና መላኩ የሚል አካውንትም ከቅድም ጀምሮ አንድ ቁጥር እየጻፈ ነው። ሜቢ ካለ እሺ እስቲ ቢያርግልኝ ገባሽ። የለም መላኩ የለም። አቡኩ ገስት ላይ አሲስቲ የለም ቢያርግልኝ። ጤና ይስጥልኝ። እንዴት ናችሁ? አብሮ ይስጠን። ሰላም ላንተ ይሁን። እንዴት ነህ? እግዚአብሔር ይመስገን። ሁላችሁም ገስት ላይ ያላችሁም ታች ያላችሁም እንዴት ናችሁ? ጥያቄ ያለኝ 1 ደቂቃ ወይ 2 ደቂቃ ነው። ማለት የሚከብድ ነው ሳይሆን ማለት ከሁለቱም ወገን እየሰማው ነው። እንግዲህ እንደሌሎቹ አድማጮች ሁለቱም ወገን ሰምቻለሁ። ትንሽ ግብራተ ባህሪያት የሚባሉት አልገቡኝም። እንደዚህ አይነት ጉዳዮች ላይ ምን መሰለህ ከባህሪ አንፃር አሁን የሰው ባህሪ አለ። እንግዲህ ከአዳም ጀምሮ ባህሪ አለ። ያው እሱን ባህሪ ለማመልከት አንዳንድ ጊዜ ከተዋህዶ በፊት እያሉ እንደዚህ አገላለጽ አለ አገላለጹ አለ። አሁን ያለ የተነሳንበት ርዕስ ግን ዋናው ፍጡር ወይ ፍጡር ስለሆነ ከፍጡርነት ጋር ተያይዞ ግን ከተዋህዶ በፊት ተብሎ ሊነገር አይችልም። አሁን ይሄ አዋቂ አላቂ ቢሆን እሱ ሌላ ጊዜ እንመጣበታል። የተለያዩ ትርጓሜዎች ይሰጣሉ በአባቶች ዘንድም ማለት ነው። እና ሰው ምንድነው ፍጡር ወይ ፍጡር ከሚለው ጋር በተያያዘ ግን ስሩ ከተዋህዶ በፊት ተብሎ ሊነገር አይችልም ነው። አንዱ ጥያቄ ነው። ሁለተኛው ጥያቄ ምንድነው? በቅጽበታዊ ማለት ዲፈረንስ ከሌለው በተዋህዶና በፈጠራት የተዋህዶን ስጋ የፈጠረውን ስጋ ነው የተዋህደው። እኔ እንደዛ አምናለሁ። እንደዛ ነው ያላችሁትም እናንተ ያላችሁትም እንደዛ ነው። ዲፈረንስ ከሌለው በፈጠረውና በተዋህደው መሃል ላይ ምንም ዲፈረንስ ከሌለው ስጋን አዘጋጀህልኝ ነው ያለውና ማለት የዕብራውያን ምዕራፍ 10 ላይ ስጋን ግን አዘጋጀህልኝ ይላል። ጌታችን ኢየሱስ ክርስቶስ ነው ተናጋሪው። ስጋን አዘጋጀህልኝ ሲል እየተሰማው ነው። በነገራችን ላይ ነው ዝም ብዬ ነው እና እየተሰማው ወደ ገደለው ቶሎ በላ አሁን ልንወጣ ነው። እሺ በቃ ይሄንን መልስ በቃ ይሄ ብቻ ነው። በቃ ይሄው ስጋን አዘጋጀህልኝ ይላልና ልክ ፈጥሮ ከተዋሃደ በፈጠረውና በተዋሃደው መካከል ምንም ልዩነት ከሌለ የሰዓታት የማይክሮ ሰከንድ የናኖ ሰከንድ ልዩነት ከሌለ አዘጋጀህልኝ ብሎ የለ ወይ ተዘጋጅቶ የለ ወይ? አዘጋጀህልኝ ማለት ፈጥሮ መፍጠሩን አያመለክትም ወይ የሚል ትንሽ ኮንፊውዥን ተፈጥሮብኝ። አይ ግልጽ ነው። ስጋን አዘጋጀህልኝ መፈጠሩን የሚያሳይ ነው። ግልጽ ነው። ኦንሊ ጂሰሶች አይደለም ይላሉ። እንደዛ የሚሉት ኦንሊ ጂሰሶች ናቸው። በክርስትና የተፈጠረ መሆኑን የሚያሳይ ነው ከመቤታችን ማለት ነው። እነርሱ የተዘጋጀ ሲሉ ማነው የተዘጋጀ ሲል እነሱ ኦንሊ ጂሰሶች የሚረዱት ከቃል የተዘጋጀ ብሎ ነው የሚረዱትና እንደዛ ማለት ነው። ይወይስ አይ ጥያቄ ምንድነው? ከተዘጋጀ መፍጠሩን ያመለክታል አመለክትም ሳይሆን የኔ ጥያቄ ስጋን አዘጋጀህልኝ ከሆነ አዘጋጅቶለት ከሆነ ፈጥሮ ነው የተዋሃደው በመፍጠሩና በመዋሃዱ መካከል ምንም ዲፈረንስ የለም ከተባለ መጀመሪያ የተዘጋጀ አልነበረም ወይ ነው? አይደለም። ስጋን አዘጋጀህልኝ ሲል እዛው በተመሳሳይ ሰዓት የሚፈጠር ነገር ነው የሚሆነው ውህደቱም ማለት ነው። ስለዚህ ያ የተዋሃድኩት ስጋ የተዘጋጀ ነው ባጭሩ እንደዛ ነው። መስዋዕት አድርጎ የሚያቀርበው ያ ስጋ የተዘጋጀ ነው እንጂ በፊት አስቀድማ አዘጋጅተልኝ ከዛ በኋላ ተዋሃድኩት አይደለም። የተዋሃድኩት ያንን የተዘጋጀ ነው። ስለዚህ ያ ስጋን በመፍጠር በፈጣሪነት አንድ ስለሆኑ መንፈስ ቅዱስ ፈጠረ ቢባል አብ ፈጠረ ቢባል ከወልድ ጋር የተለያዩ ሶስት ፈጣሪዎች ስላልሆኑ ምንም ችግር አይኖረውም። እንደዛ ነው። ኦኬ ሰግናለሽ። እሺ ደህና ሁሉ እዚሁ ላይ ተንከተም ያብራራሉ። አሁን ያነሳው ጥያቄ ላይ ሜቢ ቢያድግልኝ ሪኮመንድ የማደርገው ተንከተምን ካገኘ በደንብ አንብቡ። በግልጽ ነው ወልድ አያውቃትም ስለመባሉ ከምን አንፃር እንደሆነ ኢቭን እያንዳንዱ አብራርተው ገልጿል እዛ ላይ። ሁለተኛ ደግሞ አሁን ያልከው ወደ ኒስጥሮስ ይመራሃል። በጣም ጥንቃቄ ይፈልጋል። ወደ ኒስጥሮስ ቀጥታ ነው የሚመራ። ቀድሞ ስጋ ተዘጋጀ ከተባለ ኒስጥሮሳዊ ነው የምትሆነውና ጥንቃቄ ይፈልጋል እና at the same time ነው እኩል
መፈጠሩ ማለት ነው። ቃልም አብሮ ነው የተነገረለት። በነገራችን ተፈጠረ ሲባል ቃልም እኩል አዘ ሴም ታይም ተፈጠረ የሚለው ለቃልም ይነገርለታል ማለት ነው። ቃል ሲዋሃድ በስጋ ግብር ማለት ነውና ጥንቃቄ ፈልጋለ። እንግዲህ ይርስተል ወረድ እሺ፣ አመሰግናለሁ። ችግር ወረድ ብለን ጨረሰ። ጥንቃቄ አድርጋለሁ። ኦኬ፣ ጌዲዮንን አስገባው አንዴ። ጌዲዮን እሺ፣ ጌዲዮን ላኪ። ጌዲዮን ጂ የሚለው አንዷ ኦኬ ማላኩ ይላል እንዴስ? አንዷ በተደጋጋሚ ለምን አትከራከርም ትለኛለች ከአንዳንድ ክርስቲያን እየጠራችና ያልተከራከርክበት ምክንያት ምን ፈርተ ነው? እኮ አንዳንድ ክርስቲያን ራሱ ልጁ በሌለ በፌክ አካውንት ከሆነ እንጂ ያው ኖርማል የምር ኖርማል አይነት ኮሽ ፈርተ እኔ ምን አይነት ሙድ ውስጥ እንዳለን አላውቅም። እናንተ ባይዚ ታውርተናል አሁን ከአዲስ ልጅ ጋር ፌክ አካውንት እርግጠኛ ፌክ አካውንት ነው። ስለዚህ እንደኛ ሆኗል ሲባል ሊቆረቆረን አይገባም። ግን ከኃጢአት በቀር የሚለው አለ። ግን እንደ ቅድም ወንድማችን ደግሞ ስህተት እንዳይከተል የፍጡር ስጋ አንበላም። በግና ፍየል አይደለም፣ ሰውም አይደለም። መለኮት የተዋሃደው ከ6 ሰዓት እስከ 9 ሰዓት የነበረው ነፍስ የተለየው መለኮት የተዋሃደው ስጋ እንቀበላለን። ነፍስ የተለየው መለኮት የተዋሃደው ደም እንወስዳለን። ነፍስ የተለየው የሚለውን አስምሩበት። መለኮት የተዋሃደው የሚለውንም አስምሩበት። ይሄ መለኮት የተዋሃደው ስጋ እንደኛ አይነት ስጋ ስላልሆነ ፍጡር ብለን አንቆምም። መለኮት ዝም ብሎ ደግሞ የማይነካ የማይዳሰስ ስለሆነ የታግኝታችሁ በላችሁት እንዳይሉ በመለኮት በስጋ የተገለጠውን መለኮት እሱን ነው የምንበላው። ስለዚህ ግዘፍ የለበሰ መለኮት አምላክ የሆነ ስጋ እሱን ነው የምንበላው። ስለዚህ እሳትነት አለው፣ ያቃጥላል። ማርያምን ያቃጠላት እሱ ነው። እጅሽን ስደጂ ብሎ ያያችሁት አትንኪኝ ያላት ከዛ ቶማስን ያቃጠለው ማለት ነው። ቶማስን ከትንሳኤ በኋላ ቅድም አንድ ወንድማችን ጠይቆ እኔም ይሄ ጥያቄ ስለተመለሰ ሼር ላርጋችሁ ሐሳቡን ከሊቀሊቃውን ስማኮነን ፍርድ ከተሰጠ በኋላ ትንሳኤ ያለ ያ ትንሳኤ ለክርስቶስ ትንሳኤ የሚጠብቅ ስጋ አልለበሰም። የሱ ትንሳኤ ለአንዴና ለመጨረሻ ጊዜ በኩራችን ሆኖ ተነስቷል። በአሁን አምላክነትን ወይም ከአብ አምላክነትን የሚፈልግ ስጋ አልለበሰም። ትንሳኤው ያለቀለት ትንሳኤ ነው። አሁን በዚህ ሰዓት እየተመገበ ያለ ስጋ አይደለም የለበሰው፣ እየተጠማ ያለ ስጋ አይደለም የለበሰው። እንደኛ አይደለም። አሁን እንደኛ ማለት እንደኛ መውጣት መውረድ መነሳት መተኛት የለበትም። አሁን ለምን ያ እውነተኛ ትንሳኤው ምን ጠብቀው ያ ትንሳኤ ሆኖለታል። አዲስ ስጋ እንለብሳለን አይደል? እሱ ስጋ ነው ይዞ የተነሳው የማይበሰብስ የማይፈርስ የማይበላ የማይተኛ የማይነሳ ያን ስጋ። ስለዚህ አሁን እንደኛ አምልኮት ይሰጣል ማለት አይደለም። ስለዚህ እንደዛ አይነት አረዳድ ደግሞ እንዳይሄድ ጥንቃቄ ያስፈልጋል። በዛኛው ሳይሄድ ስጋውንም ከሌላ አምጥቶ ሌላ አዲስ ስጋ አይደለም የለበሰው። ፈጠረለት የሚለው ትክክል፣ ምን ጥያቄ ያለው? አዳም የተፈጠረ ጊዜ ሁሉ ተፈጥሯል። ከአዳም ስጋ እየከፈል ነፍስ እየከፈል እንወስዳለን። ምክንያቱም አንዴ ነው ፍጥረት ሁሉ ያለቀው። ያ የተዋሃደው አምላክ ሰው የሆነው አምላክ ግን ከመቤታችን የከፈለውን ስጋ ከመቤታችን የወሰደውን ነፍስ እሱን ነው አምላክ ተዋህዶ ፍጹም አምላክ ፍጹም ሰው የምንለው። ስለዚህ አዲስ ስጋ አዲስ ነፍስ ከሌላ አምጥቶ ሰው ካልሆነ ነገር አምጥቶ አይደለም ያዘጋጀው። ከሷ ስለወሰደ የተፈጠረ ስጋ እንላለን። የኛ ዘር ስለሆነ ዘራችን ዘመዳችን እንላታለን። ስለዚህ በዚህ መሰረት ሁለት ባህሪ ማንንም ሁለት አካልም አንልም። በአንድ አካል የሚታይ በአንድ ባህሪ በተአቅቦ ተዋህዶ ያለ እውነተኛ ማንነት አለው። ስለዚህ ከፍርድ በኋላ ያለውን እያሰብን እሱን ነው መረዳትና ማሰብ ያለብን። በተለይ አሁን ላለው ጥያቄ እሱን ሐሳብ መስጠት ስለፈለኩ ነው የገባሁት። ግዕዟን የምዘሏትም ነገር መቼም ይሁን ብለናል፣ ግን ይስተካከላል። ሀክዬ አስቡበት። መልካም እሺ፣ እግዚአብሔር ያክብርልን፣ ቃሉት ያሰማልን። መምህር እናመሰግናለን። መምህር ሽመልስ መርጊያ እስኪ ገስት ላይ ያሉ ካሉ አሰውቂ ከገስት ወርዳሉ መልስ የሚል የለም። ኦኬ እሺ፣ ጌቱ ግን ምንድነው ወርዳለው እያልክ የምታስፈራራን? አይ ቆይ እስኪ እዚህ ጽና ተዋህዶ ላይ በዚሁ ፍጡር በሚለው ጉዳይ እኮ የተናገሩት ነበር። እሷን እየፈለኳት ነው፣ ጠብቁኝ ብቻ። ገጽ 76
ትላለህ። ምን አስፈለገ እዚህ ይነገራል? 376 እስከ 380 ምናምን እዛች ይገር አይ በአጭሩ ቃል በስጋ ርስት ፍጡር እንደሚባል የሚናገርበት ቦታ ስላለ ህዳግ ላይ እሷን ለማውጣት ነበረ። እዛው በጣም ብዙ እንዴ አንድ ቦታ ብቻ አይደለም ሙሉ ሃይማኖት አበው ጠቅሶ እንደዛ አይደል የሚለው 376 አያችሁ ጋይስ ፈጣሪ ብቻ የሆነበት ጊዜ አለ ከዘለዓለሙም ፍጡር ብቻ የሆነበት ጊዜ ግን አንድም ጊዜ የለም። ስለዚህ ይህ ጥንቃቄ ይፈልጋል ወደ ስህተት እንዳይመራ ፍጡር ፈጣሪ ማለት ተገቢ ነው እንጂ ፍጡር ብቻ ካልክማ አደናጋሪ ነው። ብዙ ሰው የሚሸወደው እሱ ጋር ነው። አኬ እንደው ፍጡር የምትለው ሐሳብ ስትመጣ ለማስጮህ የሚሞከረው አንዳንዶች ካለ መረዳትም እንዲሁ በዋህነትም ኢየሱስን ፍጡር ይሉታል ምን አይነት ነገር ውስጥ ይገባሉ። እንደዛ አይደለም። በተዋሃደው ስጋ የተዋሃደውን ስጋ እያመለከተን ነውና በስጋ የሚለው አይረሳ። በቃ ኢየሱስ ፍጡር ነው ያለለ በስጋ ካላችሁ በተዋሃዶን ስለምትናገር ለጽና ተዋህዶ ነው የሚነገረው። በቃ ለጽና ተዋህዶ ነው የሚነገረውና አትከፋፍሉ። ቀጥል። በተገናኘ አንድ ከድርሳነ ቄርሎስ ላይ ካሁኑ ጋር በተገናኘ አንድ ነገር ላንብብላችሁ። ጰላዲዮስ ቄርሎስን እንዲህ ብሎ ይጠይቋል። ምዕራፍ 18 ቁጥር 9 ላይ ቢደክም ራብ አንቀላፋ ቢባል እኒህን ትሑታን ቃላት ለአካላዊ ቃል እግዚአብሔር ሰጥተን ልናገር ይገባ እንደሆነ እስኪ ንገረኝ ብሎ ይጠይቋል። እንግዲህ መድከም፣ መራብ፣ ማንቀላፋት የስጋ ባህሪያቶች ናቸው። ፍጡር መባልም የስጋ ባህሪ ነው። እነዚህን ትሑታን ቃላቶች ለአካላዊ ቃል ለእግዚአብሔር ሰጥተን መናገር ይገባ ይሆናል እስኪ ንገረኝ ብሎ ይጠይቋል ጰላዲዮስ ለቅዱስ ቄርሎስ ማለት ነው። ቅዱስ ቄርሎስ ሲመልስ እንዲህ ብሎ ይመልስለታል። ስጋን ሳይለብስ ሰው ሳይሆን በፊት ለእግዚአብሔር የንግግር አይገባውም ብሎ ይነግራል። እና አኬ ቅድም ያለው ነው ስጋን ሳይለብስ ፍጡር ሊባል አይችልም። ስጋን ስለለበሰ ግን በስጋ ፍጡር ይባላል የሚል ነገር ነው ቅዱስ ቄርሎስ የሚያነሳው። ከስጋ በፊት ስለማይባል ትክክል። እሺ ታንክ ዩ እግዚአብሔር ያከርልን ቃሎት ያሰማልን ቢት ኦኬ ይሄ ነገር ደግሞ ጥሩ ነው። ኢየሱስ ክርስቶስ ቀጥታ ፈጣሪ ይባላል። ኢየሱስ ክርስቶስ ፍጡር ግን አይባልም ቀጥታ። ኢየሱስ ክርስቶስ ፍጡር ሲባል በስጋ ተብሎ ነው እንጂ የሚገለጸው ቀጥታ ኢየሱስ ክርስቶስ ፍጡር አንለው። ግን ኢየሱስ ክርስቶስ ፈጣሪ እንላለን ቀጥታ ማለት ነው። ብንገልጸውም በመለኮቱም ብለን ብንገልጽም ባንገልጽም ችግር የለውም። ለምን ተጠሪነቱ በቃል ስለሆነ ያ ገንዘብ ያደረገው በዋናነት በቃል ስለሚጠራ ማለት ነው። ታንክ ዩ እሺ ይልሚሽን ተቀበሉት ጋይስ። እኔ ትንሽ እንትና ሊደከመኝ ዩአዲ ወይ አንዳችሁ ኦኬ አቡኩ ፖዝ ይላል። አንዳችሁ ተቀበሉት። ኦኬ ሰላም እንዴት ናችሁ? ትንሽ ኮንፊውዝድ ሆኜ ነበረ ከተወሰነ ሰዓት በፊትና እኔ ለማንኛውም የኢየሱስ ክርስቶስ የስጋና መለኮቱ ልክ በቅድስት ድንግል ማርያም ከኢንሴፕሽን በኋላ ስጋ ብለን የምንለየው ነገር የለም፣ መለኮት ብለን የምንለየው ነገር የለም። እንግዲህ እና ያ ውህድ የሆነ ማንነት ነው ያለው ኢየሱስ ከዛች ከኢንሴፕሽኑ በኋላ እና ለምንድን ነው በስጋ ፍጡር ማለት ያስፈልገን? ኢንሴፕሽን ኮንሰፕሽን ለምን በስጋ ሞተስ ማለት ያስፈልጋል? በስጋ ሞተስ ማለት ያስፈልጋል? ግን በስጋ ሞተ ማለት ኦኬ አሁን እሱ አመጣጥ ላይ ሌላ ሊሆን ይችላል። ግን በስጋ ፍጡር ነው ማለቱ ውህዱን ይሄ ማለት ለምሳሌ አንድ ጊዜ መሞት እኮ የስጋ ነው አይደል? ቃል አይሞትም አይደለ? yes በስጋ ነው የሞተው። አዎ ቃል አይሞትም። መለኮት አልተለየው ስጋ አንዴ እንትን ልበልልህ። እሺ አንዴ አሁን ያነሷትን ሐሳብ ላሳይ። ቃል አይሞትም፣ ስጋ ይሞታል አይደለ? መሞት የስጋን እንጂ የቃል አይደለም። ቃል በባህሪው ሟች አይደለም እያልኩ ነው፣ እየከፈልኩ አይደለም። ተዋህዶ አለ።
ያለ መነጣጠል ያለ መከፋፈል ስጋው ይሄን አረገ ቃል ይሄን አረገ ብለ አትከፍለውም። ስግው ቃል እያለ ነው የሚቀጥለው። ከተዋህዶ በኋላ መከፈል የለም። ስለዚህ ለምሳሌ በስጋ ፍጡር ሲባል አይ እንዴት ተዋህዶ የለ እንዴ አንዴ ተዋህዶታል እንዴት ነው በስጋ ፍጡር የሚባለው ካልክ በስጋ ሞተ ማለት አትችልም። ለምን ሲባል መሞት ራሱ የስጋ ነበረ። ከተዋህዶ በኋላ ለምን በስጋ ሞተ ትላለህ ላለው ማለት ነው። በስጋ የሚለው ግን በምን ጊዜም ተዋህዶን ታሳየለች። ትንንሽ ወንድሞች ጋር እንደዛ ጥሩ በውስጥ እንደዛ ዲስከስ ካረጋችሁ እና እንግዲህ የግላችሁን እያወጣችሁ ከሆነ ጥሩ ነው። እኛም ደግሞ ዞሮ ከሁላችሁም ትምህርቱን ወስደን እንትን እንላለን። ግን አሁን እሺ እዛ ለምሳሌ የሆነ ነገር ሲነሳ ለምሳሌ ክርስቶስ በስጋው ፍጡር አይባልም የሚል ነገር እንኳን ያነሱት። አሁን ለምሳሌ ክርስቶስ በስጋው ፍጡር አይባልም ያለ መምህር ጠቅሰውላል ወይ? መምህር ኢነሴንስ አባት የጥንት አባት ወይ በጣም ብዙ መምህር ነበር ሲጠቅስ የዋለው ዛሬ አሁን ለምሳሌ አንድ ይዘዋል። እኔ አሁን አልያዝኩትም እንጂ ትምህርቱን ግን ስለማገኘው ተመልሼ በደንብ ይዤ መጥቼ ጠይቃለሁ። ስለዚህ በስጋው ፍጡር አይባልም የሚል የጠቀሱት አንድ አባት ካለ ይሄው ለኔ አምጥተህ ተሰጠኝና በጣም ብዙ አባቶች ነው እየጠቀሰ የዋለው። በእውነት አኩሳ ይጠቀሳል እኮ የተነበበ እኮ አይደለም የተባለው። ጠቅስማ ዝም ብሎ ይነበባል እኮ። ሲነበብ ግን የምር በስጋው ፍጡር አይባልም የሚል አለ። ይሄ ነው ዝም ብሎ ነገር ያነቡና አንዳንድ ሰዎች የራሳቸውን ነገር አውርተው ይወርዳሉ። ስለዛ ምንድነው በስጋው ፍጡር አይባልም የሚል ንባብ ካለ ጥቅስ እኮ አኬ በስጋው ፍጡር ይባላል የሚለው ነው የሚብራራው እንጂ እኮ አይባልም የሚል እኮ አይደለም። ይባላል የሚለው ይብራራል። እና ደግሞ የቤተ ክርስቲያን መምህራንም እና የእንታ ገብረ መድኅንን አይተዋል። እሱን ያሳየናቸው አይቻለሁ። ቅድም ስታስተምር በተወሰነ መሀል ላይ ነው የገባሁት። አይቻለሁ። በትረ ማርያምንም እነ ሊቀ ሊቃውንት ስምዐኮነ እንግዲህ እነሱንም አሁን ያሉትንም አሳይተናል። አይ እንደዚህ ሁሉ አይተንም አንቀበልም ያለ ሰው መብቱ ነው። እንደው በትረ ማርያም ጥሩ ብለዋል። ሰው ራሱን ከድህነት ለምን እንደሚያርቅ አላቅም ማለታቸው። ሰው ከድህነት ራሱን ለማራቅ ቆርጦ ከተነሳ ቤተክርስቲያን ውስጥ ነኝ ቢል ራሱ ድህነቱን ሊያጠው ይችላል። በዚህ ቸርች ውስጥ ነኝ ብሎ ራሱ ፊዚካሊ እዚህ ቢኖር ምን ዋጋ አለው? ምንፍቅናን ከተሸከመ እና እሱን መታየት አለበት ብዬ አስባለሁ። ያው ባለማወቅ ሌላ አንድ ጥያቄ ልጠይቅህ። የክርስቶስን በስጋ መገለጥ አለማወቁ ነው ወይንስ የክርስቶስን የመለኮት ስልጣኑን አለማወቁ ነው? የትኛው የበለጠ ስህተት ላይ ይጠላል? የትኛው የበለጠ ኃጢአት ነው? ቅዱስ ዮሐንስ አፈወርቅ ሲናገር የክርስቶስን አምላክነት መካድ ከድነት እንደሚያጎድል ሁሉ ሰውነቱን መካድም ከህይወት ያጎድላል ይላል። ከህይወት ያጎድላል ሰውነቱን መካድ እንግዲህ ኢማጂን። ስለዚህ የክርስቶስን ሰውነት ከካድክ በቃ ትጠፋለህ ማለት ትሞታለህ። በምንፍቅና ማለት ነው። በኃጢአት ትሞት ዘንድ አለ። ስለዚህ የክርስቶስ ሰውነቱ በፍጹም መካድ የለበትም። የለም ኢዮብ የለም አለ ልኳል መሰለኝ። ጌዲዮን እንትን በል ካላክ ልኳል ይቅርታ እናንተ ሰው። ኦኬ እንግዲህ ሌላው ደግሞ አንድ ጥያቄ ልጠይቅና ይጨርሳለሁኝ። ጥሩ መልስ እየመለሳችሁልኝ ነው። በተለይ በስጋው ሙቷል አልሞተም የሚለው እሱ ይሄ የክርስቶስን በስጋው ፍጡር ነው የሚባለውን አባባል ትንሽ ያጠነክርልኛል። እንግዲህ ደግሞ ከሌሎቹ ጋራ እንትን እላለሁ። ሌላው ቅድም አንድ ልጅ ሲጠይቅ ክርስቶስ አብን ያመልከዋል ወይ ብሎ ሲጠይቅ አላውቀውም ብለህ ነበረ። የሥላሴ ትምህርት ላይ ደግሞ በመለኮት ስልጣናቸው እኩል እንደሆኑ ይገልጻል። ፒን ያረከው አንድ መልእክት ያንተ ነው። አዎ የኔ ቪዲዮ ላይ የሰራሁት ቪዲዮ ላይ ቃል እንደምንም ሳይሆን አሁን በምድር ሲመላለስ ጌታችን ኢየሱስ ማለት ነው ስጋ እንደመሆኑ እንደው አምልኮን አቅርቧል አላቀረበም፣ ካቀረበስ ከምን አንፃር ነው አልሚሉ እንደዚህ አይነት እይታዎች አሉ። እኔ አሁን እዚህ ውስጥ ራሱ ገብታችሁ አታውሩ፣ አትከራከሩ ፕሊስ። እኔ አረ እንደዚህ ነገር የለም አለምና እንደዚህ ክርክር እንደዚህ ነገሮች አትገቡ። በቃ በግልጽ ስላልተጻፈ ተውት። አሁን ትልቁ ሞተ የሚለው እኮ ከሁሉም ይበልጣል ባይሰው እና ግን ተውት እስቲ እንደው ይቅርባችሁና በግልጽ የተጻፈውን የተገለጠውን እንደ አቅሚቲ ጭንቅላታችን በቻለው አቅም እሱን ብቻ ያዙ። ኦኬ እና ኢየሱስ አሉ ኢቭን አባቶች አሉ እንደዛ ብለው የተቀሱ ልክ ዮሐንስ ወንጌል ምዕራፍ 4ን እኛ ለምናውቀው እንሰግዳለን የሚለው
ኢየሱስ ነው ያለው። ይሄን ባይዘይ እኛ ስለምናውቀው እንሰግዳለን የሚለውን ለሳምራዊቷ ሴት እንደዛ ብሎ የተናገራትን ቅዱስ ቄርሎስ ዘእስክንድርያ አንዴ ይቅርታ በቅዱስ ቄርሎስ ይህንን በስጋው እንዲህ አድርጓል የሚል የሚመስል ነገር ነው ያስቀምጣል። ግን አሁን አንድ ሰው ምናምን አለ ተብሎ ሳይሆን በቃ እንደነዚህ ነገሮችን አታንሱ። እሺ አመሰግናለሁ። ምን ነው እነዚህ ፕሮቴስታንቶች ያው እናንተ ታውቋቸዋላችሁ ከማን በላይ እነሱን መካከለኛ ሆነ ምናምን የሚሉት ነገር የኦርቶዶክስ አማኞችን በተወሰነ መንገድ እንዳያዛባ ስለፈለኩ ነው የጠየኩት። ለሰጣችሁኝ እድል በጣም አመሰግናለሁ። ሌላ ጊዜም እድል እንደሚሰጥ ተስፋ አደርጋለሁ። ታንኪዩ በርቱ። እሺ እግዚአብሔር ያክብርልን። ያው መካከለኛ የሚሉት ግን ፕሮቴስታንቶች ሳይሆን ጳውሎስ ነው። ጳውሎስም መካከለኛ ይሏል እና ቤተክርስቲያናችን ማለት ነው ባጭሩ ቤተክርስቲያናችን በታላቁ መጽሐፏ በመጽሐፍ ቅዱስ መካከለኛ ትሏለች ኢየሱስን። እስከማቀውም ደግሞ መካከለኛ ተብሎ የሚጠራው ብቸኛው ኢየሱስ እንደሆነ ነው። እኔ ቅዱሳን እንደዛ ተብሎ ሲጠሩ አላጋጠመኝም። በውጭ ዓለም አለ። አይ ማለት ሪስፔክት አይደለም። እኔ ሐሳቤ የተናገርኩኝ ሳልጨርስ ይሄን እንኳን ገና 40 ሰከንድ እኔ ይቅርታ አልኩ በአንተሽ ቦታ። አሁን ወደ ሐሳቡ ችግር የለውም። ባይዘው አንተሽ ራሱ ያለው ተራ ያልኩት የሚገቡ ሰዎችን ተራ ነው እንጂ አንተን አይደለም። በተራ ትገባለህ አይነት ነገር ነው ያልኩት ብሎ ታች እየጻፈልን ነው። ጌዲዮን ብሎ ቴክስት ያደረገልኝ ተራ ነው እንዴት ላስበው ታዲያ አባቴ ጌዲዮን ብሎ በተራ ትገባለህ እንደማለት ነው። በዛ ያዘው በቃ እቀበላለሁ። እሺ እንደዛም ከሆነ እቀበላለሁ። እሺ እና ይቅርታ ማለት ሐሳቤን ላሳጥረውና ያልኩበት ምክንያት ምንድነው? ሁላችንም እንደምታውቁት ቤትን ከፍትና ከመምህራን ቸርች ከተማርነው ካነበብነው ሊቃውንት ካሉት እያመሳጠርን እንናገራለን እንዳቅማችን እና ይሄ ችግር የለውም። ከፍቅር የተነሳ የምናደርገው ነገር ነው። ከቀናይነት ከመጣብን ፈተና መልስ ለመመለስ የምናደርገው ነገር ነው። ነገር ግን እነዚህ ለክ እንደነ ኢንካርኔት ሎጎስ ስለሚባሉ ነገር ስለ ስጉ ቃል ስለ ሃይፖስታቲክ ዩኒየን እንደዚህ በጣም ከባባር ትምህርቶች ግን አንስተን የሆነች ግሩፕ ፈጥረን እኛንን ያልነውና ማንንም ቢነግራችሁ እንዳትሰቡ የሚለው ነገር አልተዋጠልኝም። እኔ ከይቅርታ ጋር ማለት ነው። ትክክል ልትሆኑ ትችላላችሁ ያለው ትክክል ልትሆኑ ትችላላችሁ ታች እኔ ያልተዋጠልኝ ነገር ምንድነው? አስተምሯችሁ አይደለም ምንድነው ያልተዋጠልኝ ነገር? እነዚህ ትልልቅ ነገሮች አጀንዳዎች ላይ ለምሳሌ ሃይፖስታቲክ ዩኒየን የሚባለው ነገር ላይ ኢንካርኔት ሎጎስ እና እንደዚህ አይነት ነገሮች ላይ ስናወራ ስለ ስጉ ቃል ስለ ኢየሱስ ክርስቶስ ከሁለት ባህሪ አንድ አካል ያሉ ትምህርቶች ላይ በምናገርበት ሰዓት በጣም ጥንቃቄ ያስፈልጋል። ትምህርት እናስተላልፍ እንችላለን። ነገር ግን ይሄ እንደዚህ ነው በስጋው እንደዚህ ፍጡር ይባላል እንደዚህ አይባልም እያሉ ግን ማወዛገብ መስሎ ታየኝና ከዛ አንፃር ነው ያልኩት። ምን አለበት ወይ ደግሞ ከቤተ ክርስቲያን አካባቢ ሶስት ቢመጣና አብሯችሁ ቢሳተፍ። ምክንያቱም እናንተ ዋናዎቹ አይደላችሁም። አንዱ ዋናው እስቲ ማን ይምጣ? ዋና ምትለው ማን ነው? እስቲ ማን ይምጣ? አሁን ለእንደዚህ አይነት ሲኖዶስ ሲሰብሰብ ወይስ? እሺ ዋና ምለው ለምሳሌ በእኛ በእውቀትም በሁሉም ነገር በእድሜም ኢቨን እኔ ማለት እችላለሁ በቅድስና ህይወትም ልል እችላለሁ። ለምሳሌ እንደ አባ ገብረ ኪዳን ያሉ ሊቃውንት ሰዎችን አመጣችሁ ማላችሁ አድርጋችሁ ብታስቀምጡ የእናንተ ክብር የሚታይ ይመስለኛል። እኔ ጥሩ ነው። አመጣን እኮ ያው ሊቃውንት ስማ ኮነን እኮ አመጣን። የእንታ ገብረ መድህንን አመጣን። መምህር በትረ ማርያምን አመጣን። ከዛ እነሱ ደግሞ ሲናገሩ እያጣቀሱ ነው። ዝም ብሎ እንደዚህ ይባላል አይባልም ብሎ እንደማለፍ አይደለም። እያጣቀሱ እንደዚህ የሳቸው መጽሐፍ እሺ አንድ ነገር ልበልና ተከባብረን እንለያይ። አንድ ነገር ልበልና ብዙ መጽሐፍቶችን ልጠቅስ ይችላል። ተሳየን ይችላል። ነገር ግን አንተ ባይዘው መጽሐፍ ቅዱስን እንኳን የሚያዩበት መንገድ እኮ ሰዎች ይለያያል አይደለ? እንኳን የሊቃውንትን በሰጣቸው ያው ነው እኮ የአእምሮ ዕውቀትና የልብ ዕውቀት የሚባል ነገር አለ። ስለዚህ አባቶቻችን መጥቶ እዚህ ጋር ሲናገሩና አንተ አንብበህ ስትረዳ አንተ አይደለም። የኔ ምልከታ ነው። ይቅርታ ግልኝ የኔ ምልከታ ነው። ትምህርቱ ስህተት ነው ብለህ ታምናለህ? በቃ ዮባ እሺ ትምህርቱ ስህተት ነው ካለ ማስረጃ ልጠይቀው ነበረ። እንዲሁም ነው እኔ ትምህርቱ ስህተት ነው አይደለም እኮ አይደለም፣ ግን የሚዋገኝ ዮባ አልተረዳኝ የሚወዛገቡ ሰዎች ስላሉ ይቅርታ በጣም ትምህርቱ ስህተት ካልሆነ ያገላለጽ መንገዱ ሌላ ጊዜ እንመካከርበታለን። በቃ ትምህርቱ ስህተት ነው ማትል ከሆነ አንድ ነን ማለት ነው።
በአባቶች ትምህርት ተስማምተናል። ምንም ሌላ ነው ስህተት ነው አይደለም ማለትማ የምንችለው እኮ ውሳኔ ሲሰጥ ነው አይደለ? ጠብቆ እየተባልን ያለ ነው። ውሳኔ ሃይማኖት አበው ሌላ የምጠብቀው ሌላ ውሳኔ አለ። እኔ እኮ በጣም የሚገርመኝ ማለት ነው አንዴ ነው ይቅርታ አድርግልኝና ጌዲዮን ለሚነሱ ለእያንዳንዱ ጥቃቅን ነገሮች ሲኖዶስ እንሰበስቡ እንዴ ምንድነው? አይ እንደዚህ የሚባል ነገር እኮ የለም። ሊቃውንት ይሰብስቡ። ቆይ አንዴ ቆይ ማለት ተግባባ። አንተ ሲጀመር አገላለጽን ማስተካከል ምንድነው? እንደዚህ ተከባብረን እንላይ ምናምን የምትለው እንደዚህ አይነት አገላለጽ ጥሩ አይደለም። ይቅርታ አድርግልኝና በቃ እንደወንድ አይ ማለት ተከባብረን እኔ ማስቀየም አልፈልግም። ማስቀየማችሁ ወርስ ስለማልፈልግ ነው እንደዚህ ያልኩት። ኩሳ በቃ ዝም ብሎ ቀለል አድርገን እንደወንድም ማውራት ነው። ለማንኛውም ግን ለሚነሱ ለእያንዳንዱ ጥቃቅን ነገሮች ሁሉ ሊቃውንት ይሰብሰብ ሲኖዶስ እንደዚህ የሚባል ነገር የለም። እሺ ይሄ ቀላል ነገር ስለሆነ በቀላሉ መምህራን ይመልሱታል። ይሄው ቆይ አንዴ ተጠቅሶ በመጽሐፍ ቅዱስና በአባቶች ትምህርት ይታያል። አይ ኖ የሚል ካለ የራሱ ጉዳይ ነው። አለቀ እንዴ ያጣቀሱ ያወሩ ያሉት እኮ እነዚህ ምንድነው ሊቃውንት ስምዐ ኮነም ሆነ እንታ በትረ ማርያም ሆኑ እንታ ገብረ መድኅን ሌሎችንም ተለቅ ያሉ ሃይማኖታዊ ጉዳይ ላይ ዶግማ ጉዳይ ላይ ጠንካራ የሆኑ ሰዎች እኮ እየጠቀሱ የሚያወሩ እኮ ለዚህ ጉዳይ ላይ ተነስተው አራ ነው ከዚህ የተለየ የሚያወራ አይመስለኝም። አወሩም አላወሩም ግን መንበቀ መመዘኛችን ቅዱስ ፊት ነው። ያው ቅዱስ ፊቱ በግልጽ ነው የሚያስቀምጡት። ስለዚህ ሌላም የሚገርመኝ ነገር የኔ ኮይን 4 መሆኑ ነው። እንዴ ምን ጉር ነው? እንትኑ ቀን በቀን እየጨመረ የገባህበት መንገድ አለ ማለት ነው። በነገራችን ላይ ትምህርት ላይ ብቻ አይደለም እና ያውላችሁ ተው ብዙ ጊዜ ተው የሚባለው ባለፈው ያቺኛው ርዕስ ላይ ታሳውሳላችሁ። ቀሲስ መጣው ይቁም ብለው ሲሉ አቁመን ይወጣ ነው። ከዛ በኋላ በዛ ርዕስ አልገባንም አይደለ? ቀሲስን አክብረን ማለት ነው አባታችንን። አሁንም ማክበራችን በዚሁ ነው የሚቀጥለው፣ እንታዘዛለን። ልክ እንዲሁ ግን ይሄ ርዕሱ ተይዞ ሲገባ ትምህርቱ ላይ አይደለም የተወራው። ስም ተጠቅሶ ድምጽ አሰምተው አይደለ? ኦኬ ዛ ታዲያ ስሙ የተነሳ ሰው ምላሽ መስጠት የለበትም? እንዴት ነው የምታስቡት? አይ ለምን ትገባላችሁ የምትሉ ሰዎች ተሳስቷል ብለው የተለያዩ ነገሮችን ቃላት ተጠቅመው አይደለ? እዛ ያልጻፍከውን እዚህ የምትጽፍ ከሆነ ሚዛናዊ አይደለህም። እዛ ተው ያላልከውን እዚህ ተው የምትል ከሆነ ሚዛናዊ አይደለም። እኔ አሁን እግዚአብሔር በሚያውቀው ማለት ነው እዛ እዚህ እያልን ማውራት እንዴት እንደሚያስጠላ፣ እነሱ እኛ እያልን ማውራት እንዴት እንደሚያስጠላ ምንጩ ማን እንደሆነ ታውቃላችሁ? ለዚህ ግን ትምህርት ላይ ማያወራ ትምህርት ሲነሳ ጀርባውን ሰጥቶ የሚሮጡ ሁሉ ከዛ ልክ የሆነ ነገር ሲነሳ ቡድን ሰርቶ አኬ እከሌ ምናምን እያለ እንትን የሚል ሰው ነው እንዲህ አይነት ልዩነት ያመጣው። ትምህርት ላይ አውራ ሲባል ቀነኒሳ መች ይሮጣል? ወሬው ላይ አንደኛ ባለፈው አይታችኋል። አዎ ያሉትን ቀሲስ ያመኑትን አይደለም ከዛ ቤቱ ታመሰ። እረፉ በቃ። እንደዚህ አይነት ሰዎችን ከመካከላችሁ ለዩ። ያኔ ትምህርቱ ላይ ስታተኩሩ ተመሳሳይ ይሁን ልዩ ይሁን ስህተቱ የትኛው ነው የምትለዩት በትምህርት እንደመሆኑ መጠን ከሰው ራሱ ረዱ። ከቅድም ጀምሮ ኮሜንት ላይ የሚጽፉ ሰዎች አሉ። እንዲህ አልክ ሆይ አንዳንድ ሰዎች ይጠይቋቸዋል። ሲጠይቋቸው አያለው አይመልሱ የሚጠይቁትን ግን እንዲህ አልክ ሆይ ብሎ ደግሞ የሆነ ኢሞጂ ልካሉ። ተው በጌታ ስንተዋወቅ ጨርሻለሁ። 20-30 ናቸው ግን ታታሪ ናቸው። አረ አንድ ላይ እናንተ ሰዎች እንደዛ ብቃት ካለ ለሀገር እድገት ትላለህ። አረ አንድ ላይ ሆነን ለቸርች በደንብ እናገልግል እንጂ። በነገራችን ላይ እዚህ ውስጥ ያላችሁ ሌላም አንድ እኔ እንደው ላሳውቅ የምፈልገው ነገር እኔ እስከማውቀው ድረስ እዚህ ውስጥ ያሉ ወንድሞች ቡድን እንስራ ብለው የተቧደኑ ወንድሞች የለውም። እኔ እስከማውቀው እኔ የለሁበትም። አሁን እንቧደን ተባብለን የተቧደንን ቡድን የሰራን የለንም። ግን ሰዎች አራቡታው ባለፈው እንቧደን ቢል ነበር። እስኪ ዝበላተ ሰዎች ራሳቸው የሆነ ትምህርት ይነሳና ተቃራኒ ሐሳብ ያላቸውን ሰዎች ራሳቸውን አዋደኑ። በቡድን ነው እንትን የሚሉት፣ ቡድንተኝነት አለ፣ በቡድን ነው የምታስቡት ይላሉ። ምን ማለት ነው? ሃይማኖት አበው ላይ ያለውን እንቀበላለን ማለት ይሄ ቡድን መሆን ነው? ይሁን በቃ እሺ። በግድ ራሳችሁ የሆነ ቡድን አእምሯችሁ ውስጥ ስላችሁ ቡድን ታረጉንና በቡድን ነው የምታስቡት፣ በቡድን ነው የምትንቀሳቀሱት። አራዚስ ምንም በአንድም በቡድን የሚያስብ የለም።
በቃ የቤተክርስቲያን ትምህርት የትኛው ነው? ሃይማኖተ አበው የተጻፈው የትኛው ነው? በቃ የሊቃውንት ትምህርት የትኛው ነው? እሱን አሳየን፣ በመጽሐፍት አሳየን። እንግዲህ እኔ እስከማውቀው እኔ እንጃ ቡድን እንስራ ምናምን ተባብለን የሰራነው ቡድን እንግዲህ ካለ እናንተ ልጆች ተናገሩ። እኔ ሳጠሩ ተቧድናችሁ ከሆነ አቧድናችሁ ከሃይማኖተ አበው ጋር አድመ ቦድነ ሃይማኖተ አበው ጋር ቡድን መስራት። አይ በእርግጥ አሁን አንድ ሰው ያቀረበው ሀሳብ ነበረ። አንድ ቤት ላይ የተለያዩ ወንድሞች በአንድነት ለምን ይሰበሰባሉ? በተን ብሎ የተለያየ ቦታ ለምን አይገቡም? አንድ ቦታ ብቻ ብዙ ሰዎችን ከ1000 በላይ ሰዎችን ሰብስበው ለምን ያስተምራሉ? የሚል እንግዲህ ከቅንነት ይመስለኛል አንድ ወንድሜ እንዲህ አይነት ሀሳብ ሲያቀርብ ሰምቻለሁኝና ዲቤት አታረጉ ምናምን ከምትል ወደዚህ ማኮነ መጽሐፍን ቅድም እነሱ ይዘውት እያወሩ ነበር። እዛ የሚሰጠውን ትምህርትም ቢሆን በስነ ስርዓት ማድመጥ፣ እዚህ የሚሰጠውንም በስነ ስርዓት ማድመጥ። ከዛ ውጪ ግን ከክርስቲያን ወንድም ጋር ዲቤት አላደርግም። በጣም እንደው እንደዚህ አይነት በጣም የህፃን ጨዋታ ተጫውታችሁ ሉስ ከታችሁ የምታስገቡኝ ከሆነ እንደዚህ አይነት ዲቤት ውስጥ መነኝ ጥሩ የማይሆን ዲቤት ነው ማረገውና በጣም ግልጽ የሆነ የቤተክርስቲያን ትምህርት ስለሆነ ምንም ነገር ምን አለ መሰለህ አንድ ጥያቄ ልጠይቀው። ጀመር አድርገናል የቤተክርስቲያን ትምህርት አንድ ጥያቄ ልጠይቀው። በወንድሞች መካከል ወንድማዊ ውይይት ነው መደረግ ያለበት ወይስ ዲቤት ነው መደረግ ያለበት? ኒቆዲሞስ ሀሳቡን ቀይሮም ያው ነው ውይይትም ማርከው ዲቤትም ማርከው። አቤት ለምሳሌ ያው አይደለም። ለምሳሌ በውስጥ ተወያይተናል፣ ወንድሞች ተሰባስበን አንድ ነው እነ ቀሲስ ባሉበት ተወያይተናል። ለምሳሌ በቃ ተወያይተናል አለቀ። ከዚህ በላይ ምን ትፈልጋለህ ነው? ወይንስ በአደባባይ አንተ ቁጭ ብለህ በታዛቢነት ከሌለ ውይይቱ አይሰምርም? እኔ አንድ ጥያቄ ኒቆዲሞስ አንተ ልጅ እባክህ እኔ ማስረዳት እኮ ግዴታ ያለብን ኒቆዲሞስ አንድ እስማማለሁ ብሏል። ኒቆዲሞስ አንድ ጥያቄ ልጠይቅህ። አንተ በስጋ ፍጡር ይባላል ብለህ ታምናለህ ወይስ አታምንም? ኒቆዲሞስ ፍጡር አይባልም። ማስረጃ ጥቀስ። አንድ አባት ወይም ደግሞ መጽሐፍ ቅዱስ ጥቀስ። አይባልም ያለ እኔ ይባላል የሚሉ አሸን አባቶች እጠቅስላለሁ። እዛ የተማረውን ቢያሳየን የተማረው ስለዚህ ይሄው ጥቀስልን እስቲ ያሳየን። እውነት እየተማርክ ነው ወይ? ነኒቆ አሁን ክርስቲያን ወንድምን እንደዚህ ልናወራ ይገባል? በጌታ አሁን አንተ ያለ ማስረጃ ምናምን እንደዚህ ዲቤት አድርጉ አይባልም። ሲጀመር ወንድምህን እንዲህ ማስረጃ አምጣ ምናምን እየተባባልክ በጣም ስለሚደብር ነውና እስቲ ማስረጃ ጥቀስ እስኪ። ሜቢ ክርስቲያን ላይሆንም ይችላል። በዚያኪ ፕሮቴስታንት we don't know actually እሱ አናውቅም። ያው ነቅቶ ቤቱን ማየት አይቻልም ከንቱን አንፃር። ግን ሆነም ሀሳብ እንኳን አትገልብጥ አውርደን ወንድሜ በቃ አጭር ነገር ጊዜ ሰዓቱን ስለመሸ ችግር የለውም። በቃ ተዋወቅሰው እንተዋወቃለን። ሀሳቡን አንዴ ቆይ በቃ እንጨርስ። ሀሳቡን ተዋወቃለን። ኒቆዲሞስ አንዴ ሀሳብን ሰምተናል፣ ተረድተንሃል። እኛም ደግሞ ምን እያልን ነው? በወንድማማች መካከል ዲቤት የሚባል ነገር የለም። መማማር ከሆነ በሰዓቱ ተቀራርቦ የማውራቱ ጉዳይ ተደርጓል። አባቶች ባሉበት አላምንበትም። እናንተ አንዴ ትላለህ ወይስ ዲቤት እያደረጋችሁ ነው? እናንተ ትምህርት እየሰጠን ቆይ ዮባ እኛ አሁን እያስተማርን ነው። ምን ነው አናስተምር? እሱም እያስተማሩ ነው አይደለ? እንግዲህ እናስተምራለን ካሉ ሰየው። አሁን እኮ አንተስ እየተማርክ ነው ወይ? እነሱስ ምን እያደረጉ? እነሱም እያስተማሩ ነው። ኒቆዲሞስ ግን ይኸውልህ ልንገርህ፣ ሀሳብን ተረዳ። ኒቆ እኔ ብልህ ክርስቲያን መብራርን እኔ ልባም ነው መሆን ያለበት። ሁላችንም ልባም መሆን አለበት። በጣም ይቅርታ እኔ እንግዲህ አሁን በአነጋገራችን ካስከፋንህ እናዝናለን። ገስት ላይ ያስቀምጣን በዚህ መልኩ እንደው ማውራታችን በጣም ነው ለኛ ለራሳችንም የሚያሳዝነን እና ብሊትን ልናረጋ አንፈልግም። በአጭሩ ግን ክርስቲያን ልባም ነው፣ ነገሮችን ይመረምራል። መርምር የተባለ ነው እኮ ክርስቲያን መርምር የተባለ ህዝብ ነው እና ለመመርመር እንሞክር።
ነገሮችን ብለህኑን ዊዝደም ጥበብ ይኑረን። ዝም ብሎ ወጥቶ ብቻ እንባ ከረዩ ማለት አይደለም። በአደባባይ ካልተከራከርን እኔን ራሱ መጥቶ አላወራኝም። አሁን እንደው ዝም ብሎ ወጥቶ ብቻ እንደዚህ እና አሁን እንደውም እንደነዚህ አይነት ልጆችን በነገራችን ላይ አሮ ነው። እሺ እንደዚህ እንደዛ ማለት አልችልም፣ ግን ኤኒዌይስ ለማንኛውም ግን አድርገናል፣ ውይይት አድርገናል። ምንድነው ፍጡር ወፈጣሪ ስትሉ ፍጡርም ፈጣሪም ስትሉ አምላክም ሰውም ለማለት ከሆነ በቃ ችግር የለም። እንደዚህ ነው እንደዚህ ብሎ ነው የጨረሰው። ኦኬ ስንወያይ አሁን እንደ አዲስ ከሆነ ጊዜ በኋላ ብቅ ብሎ ደግሞ ቲክቶክ ላይ መጥቶ ነገሩ ለማጦዝ ተሞከረ። ለማጦዝ ከተሞከረ ደግሞ በተወሰነ መልኩ እኛ እንደው ክርስቲያኖች እንዳይሸበሩ ሚስ ሪፕሬዘንትም ስንደረግ ስለነበረ እሱንም ለማሳየት ገባን። ከአሁን በኋላ ራሱ አንገባም። እኔ ከአሁን በኋላ የሚረበሽ ክርስቲያን ካለ እኔ እንግዲህ የራሱ ችግር ነው። ኦኬ ይሄ የራሱ ችግር ነው። ከዚህ በኋላ የሚሸበር ክርስቲያን ካለ ይሄን ሁሉ አባታዊ ማስረጃ ጠቅሰን የሚሸበር ካለ ይሄ እኛ ችግር አይደለም። ኦኬ አይ በቅንነት ግን አሁንም በቅንነት እንደው ጥያቄ አለኝ ብሎ የሚመጣ ካለ እሰየው እንቀበላለን። ከዛ ውጪ ግን በስጋው ፍጡር አይባልም ብለህ አሁን አንተ በቃ ያ ስሜታዊ ይሆናል። አይታል እሱ እንዳያዩት በስጋው ፍጡር አይባልም የሚል እምነት ስለያዝክ እሺ እዛ የሰማኸውን አንድ ማስረጃ አምጣ ስትባል እንኳን ማምጣት አልቻልኩም። ባይዚ እዛ ምንም ማስረጃ ስለሌለ በስጋው ፍጡር አይባልም እንደዚህ የሚል ልባብ የለም። ክርክር ከተፈለገ ግን ከፕሮቴስታንቶች ጋር ያደረ አንድ ፕሮቴስታንት ሜንሽን አድርጎኝ ጽፎልኝ ነበረ። አንተ ወይቱን ካልተቀበልከው እኔ እቀበላለሁ ለአንድ ፕሮቴስታንት ወንድም አይቼዋለሁ። በቃ ከሱ ጋር ያድርግ፣ ከዛ እኛም እናርፋለን። እና በጣም ከዛ ክርስትናን ወክሎ አይደለም ራሱ ወክሎ ነው የሚወያየው። ራሱ እኛን ክርስትናን ጭራሽ አይወክልም። በስጋ ፍጡር አይባልም ብሎ የሚከራከር ሰው ክርስትናን አይወክልም። ከዛው ከጴንጤዎች ጋር ይወያይ፣ እዛው እንግዲህ በዚህ በቲክቶኩ አገላለጽ እዛው ተጨምቆ ይቅር ከፈለገ ከዛን እናርፋለን።